ሰላም አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ ደግሞ እኔ አንተነህ ገላይ ነኝ። ዛሬ ፍኖተ አማራ ይዤላችሁ የቀረብኩት መሐንዲስነቴ የባንዳነት ነው እያለን ያለውን ቅጥረኛ ባንዳዎች አውራ ካልሆንኩ እያለ ያለውን የይልቃል ጌትነትን የመሐንዲስ ይልቃል ጌትነትን ባንዳነትና የሌሎችንም ባንዳነት አሁን ያለውን ወቅታዊ ሁኔታ የጸረ አማራውን የፕሮፓጋንዳ የስነ ልቦና ጦርነት በተመለከተ ወዴት እየተሄደ ምን እየተደረገ ነው የሚለውን መረዳት የሚያስችል መመርመር አይንም መግለጥ የሚያስችል አእምሮ እንዲያሰላስል የሚያስችሉ ወይንም ያስረዱልኛል ያልኳቸውን መርሆዎች ለፋኖ በዋናነት ለአማራ ሕዝብ በህልውና ትግል ላይ ለሚገኘው ህልውናው ከአማራ ሕዝብ መኖርና መጥፋት ጋር የተመሰረተው የመላው ኢትዮጵያውያን ሕዝብ እና ኢትዮጵያም እንዳገር የመቀጠልን እጣ ፋንታ ግድ ይለኛል ለሚል በሙሉ ነው ማለት ነው። እንግዲህ ይሄ የማቀርበው ዝግጅት ለቅጥረኛ ባንዳዎች፣ ለጠላቶቻችን፣ ለአድርባዮች፣ ለጥቅም ሸሪኮች ሴራቸው፣ ተንኮላቸው፣ ክፋታቸው፣ ወንጀላቸው፣ ሆዳምነታቸው፣ ባንዳነታቸው የሚታወቅ መሆኑን እየተመዘገቡ መሆናቸው እንዲታወቅ በተለይ ደግሞ ህልውና ለማስከበር ፍትህን ለማስፈን አገርን ለማስቀጠል እየተዋደቀ ያለው ፋኖ ምን እየተቆመረበት ምን የስነ ልቦና ጦርነት እየተካሄደ እንደሆነ እንዲረዳ መላው የአማራ ህዝብም ሆነ መላው ኢትዮጵያዊ ደግሞ ህልውናውን ለማስቀጠል አገሩን ከትርምስ ከመፍረስ ከጦርነት ቀጠና ተርፋ በሰላም ኑሮውን እንዲኖር በሰላም ትውልዱን እንዲያስቀጥል ያስችለኛል የሚለው ደግሞ ምን እየተደረገ እንደሆነ እንዲያውቅ ለማስጨበጥ ይህን ዝግጅት አዘጋጅቻለሁ ማለት ነው። እና ይህን ዝግጅት ሲጨርስ ህዝብ እንዲያውቅልኝ ወይንም ጭብጥ እንዲይዝልኝ የምፈልገው አንደኛ በጦርነት ላይ በትክክለኛ ጦር ሜዳ ላይ የተሸነፈው ጸረ አማራ ኃይል ወራሪ ዘረኛ ተገንጣዮች ወያኔ የኦሮሞማ ርዕዮተ ዓለም አራማጅ ድርጅቶች ዛሬ ያለጠፋኸው ነገ ያጠፋሃል ጨርሰህ አጥፋው የሚል ብሂል የሚከተሉት እና የነሱ ጉዳይ ፈጻሚ ብአዴን እና የነዚህ ተባባሪዎች ሆነው የሚያስፈጽሙት በጦርነት አማራ ማሸነፍ እንደማይቻል ስለተንበረከኩ ጦርነቱን ወደ ፕሮፓጋንዳ ወደ ስነ ልቦና ጦርነት ቀይረው በስነ ልቦና ጦርነት ህዝቡን እያመሱ ትኩረት እያሳቱ ስነ ልቦና እየሸረሸሩ ልዩነት እያሰፉ እንዲሁ ትግሉን እያመሱ ይገኛሉና ይሄንን እንዴት መረዳት እንዳለበት እንዴት መፈተሽ እንዳለበት ማን ትክክለኛ ነው ማን አጥፊ ነው ማን ባንዳ ነው ወደሚል ዝርዝር ውስጥ ከመግባቱ የት ጋር ትኩረቱን ማድረግ እንዳለበት የት ጋር አቅሙን ስነ ልቦናውን ሁሉን ሰብስቦ በምን ዙሪያ ማሸነፍ እንደሚችል አይን የሚገልጥ አእምሮ እንዲያሰላስል የሚከፍት በሚል ነው ያቀረብኩት እና በአጠቃላይ ቅጥረኛ ባንዳዎች ይሄ ዛሬ አርዕስት የሚያጠነጥነው ላቀርብ የተገደድኩት ወያኔን እንደ ዋና ትግል አጋር ሻዕቢያን እና ወያኔን ትግል አጋር ማድረግ የአባቶቻችን ጀግንነት ነው ምናምን ብሎ የቀረበውን ነው። በወያኔዋ ኤጀንት መዓዛ መሐመድ ወያኔ አሰልጥኖ አስተምሮ እንዴት አማራ ማታለል እንዴት መሄድ ምን ማድረግ እንዳለባት ያበቃት ወያኔ ጋር ቀርቦ እንዴት ባንዳነቱን እንደመሰከረ በራሱ አንደበት በሱን በተመለከተ ነው ይሄን ሐሳብ ይሄንን ይሄን ዝግጅት እንዳዘጋጅ ያደረገኝ ማለት ነው። በመቀጠል አስረስ ማረ ዳምጤ የሚዘውረው በዘመነ ካሴ መሪነት ጎጃምን ጠርንፎ የያዘው ቅጥረኛ ባንዳው ቡድን 10 የማይሞላ አማራን
የአማራን ፋኖ በጎጃም መሪዎችን እያሰረ እየገደለ ህዝቡን እያታለለ እያስደበደበ ብአዴን እየተጠናከረ እንዲሄድ ጀግኖች እየጠፉ እንዲሄዱ የውሸት ጦርነት እያወጀ የሰማዕታት ጦርነት የምናምን እያለ ህዝቡን እያስፈጀ ፋኖን እያስገደለ እንደሚገኝ አሁንም አይኑ ያልተገለጠ ሰው እንዳለ እየተረዳሁ ነው። የተረዱት ደግሞ እንዲታፈኑ አሳዳጆች ተሰማርተው እያሳደዷቸው እንዲታሰሩ እያደረጓቸው ባንዳና ጠላት እንዲፈነጭ እየተደረገ መሆኑን ነው። ይሄንንም ባንዳን ይዞ የሚያሸንፉት ጦርነት እንደማይኖር ቅጥረኛ ባንዳን በአጋርነት በትግል መሪነት አድርጎ ማሸነፍ ዘበት እንደሚሆን መጥፋት፣ መዋረድና መሸነፍ፣ ጀግኖች ማለቅ፣ መሞት፣ መሳደድ ግን እውን እንደሚሆን መገንዘብ ስለሚያስፈልግ ይህን ለማስገንዘብ እነዚህን ሁኔታዎች እነዚህን ቅጥረኛ ባንዳዎች ባንዳ ብሎ ያልጠራ ትግል ማሸነፍ እንደማይችል እነዚህን ቅጥረኛ ባንዳዎች ከነተግባራቸው ከነአካሄድና ስልታቸው ከነአመጣጣቸው ማሳወቅ ደግሞ ፋኖ በአሸናፊነት የህልውና የፍትህና ኢትዮጵያን የማስቀጠል ትግሉን በድል እንዲቋጭ የማስደረግ ዋና መሰረት ስለሆነ ማለት ነው ይህን ዝግጅት አዘጋጅቻለሁ ማለት ነው። ስለዚህ ምንድነው ካዘጋጀኋቸው ያስረዱልኛል ብዬ እንደ መርህ ካነሳኋቸው ነጥቦች ውስጥ አንደኛው የእውነትና የኋላ ታሪክን ማስታወስ መርህ ነው። እውነትንና የኋላ ታሪክን የማስታወስ መርህ ነው። ዝግጅት የሚያጠነጥነው የባንዳዎች መሐንዲስ ካልሆንኩ በሚለው ይልቃል ጌትነት ዙሪያ ቢሆንም ሌሎች ባንዳዎችንም ሌሎች ቅጥረኞችንም ሌሎች ሆዳሞችንም ሌሎች ከሃዲዎችንም ያጠቃልላል ማለት ነው ይሄ ዝግጅት ይሄ መርህ ማለት ነው። ስለዚህ የእውነትና የኋላ ታሪክን የማስታወስ መርህ ምንድን ነው? ለምሳሌ በአንድ ወቅት የአማራ ህዝብ የለም ያለን ሰው አማራን የካደ ሰው ዛሬ የአማራ ድምፅ ተወካይ ሆኖ ሲመጣ አማራን በፖለቲካው ድምፅ ሆኖ አለው ብሎ ሲመጣ ወይንም ሊመጣ አይችልም። ወይንም ሲመጣ ምን ማለት እንደሆነ መረዳት ስላለብን ማለት ነው። ይልቃል ጌትነት አማራ የሚባል ህዝብ የለም፣ እኔ የማውቀው ጎጃሜ፣ ጎንደሬ፣ ወሎዬ፣ ሸዋዬ የሚባል ነው ብሎ ይህንን ትርክት የፈጠሩትን ወያኔዎችን ይህን ትርክት የፈጠሩትን የኦሮሞማ ርዕዮተ ዓለም አራማጅ ኦነጎችን ኦህዴዶችን በወቅቱ እንደገና ደግሞ የዚህ ትርክት ዋና ባለቤቶችን መሰረታዊ እነዚህ ጭራቆችን ምዕራባውያን ፖለቲከኞች ጭራቆችን ለማስደሰት ብሎ ጋዜጣዊ መግለጫ የሰጠ ሰው ነው በራሱ አንደበት እና ከህዝብ እንዳታጣሉኝ እያለ አንብቤ ተማርኩ ነው የሚለው። እንግዲህ አሁን ምህንድስና የውሃ ቴክኖሎጂ ተማርኩ ነው የሚለው አርባ ምንጭ ሲሰራ አይታወቅም፣ ተቀጥሮ ሲሰራ አይታወቅም እና የሚነበብም አጣው አማራ የሚባል ህዝብ መኖሩን ያለ ሰው ነው። እንደዚህ ብሎ ጠላቱን የቀጠረውን ያሰለጠነውን ለማስደሰት የሄደ ሰው ዛሬ የአማራ ድምፅ ነኝ ብሎ ሲመጣ ምን ማለት መሆኑን መረዳት አለብን። ምክንያቱም በመሰረታዊነት ሊመጣ አይችልም። ጥቁር ሙሉ ለሙሉ ነጭ ሊሆን አይችልም። ቀን ጨለማ ይሆናል፣ ግን ተመልሶ ቀን ይሆናል፣ ጨለማ ይሆናል። ውህደት ነው ይሄ፣ መገለባበጥ መለዋወጥ አይደለም፣ ውህደት ነው፣ አካሄድ ነው። ፀሐይ ትሄዳለች፣ መሬት ግማሹ ይሸፈናል፣ ጨለማ ይሆናል የተሸፈነው፣ የተገለጠው ለፀሐይ ግልጽ የሆነው ብርሃን ይሆናል። ተራውን ጠብቆ ብርሃን የነበረው ወደ ጨለማ ይቀየራል፣ ጨለማ የነበረው ወደ ብርሃን ይቀየራል። በሰውኛ ባህሪ ግን የለም ብሎ የካደ ሰው ዛሬ ላይ ድምፅ ነኝ ብሎ ሊመጣ አይችልም ማለት ነው። ይህን መገንዘብ ያስፈልጋል። ሁለተኛ አማራ የለም የሚል በኋላ ደግሞ የአማራ ድምፅ ነኝ ብሎ የሚመጣ የጠላት ወኪል ቅጥረኛ ባንዳ እንጂ የአማራ መሪ ወይንም ደግሞ የአማራ ድምፅ አለመሆኑን አቋም መያዝ ያስፈልጋል። አማራ የለም ብሎ ዛሬ ላይ የአማራ ድምፅ ነኝ ካለ አማራ የለም ብሎ ሊያስደስታቸው የፈለገ የቀጠሩትን ጠላቶቻችንን ወያኔን፣ የኦሮሞ ርዕዮተ ዓለም ኦህዴድን አራማጆችን ኦህዴድን ኦነግን አስደስታለሁ ብሎ የተናገረ ሰው ዛሬ ላይ የአማራ ድምፅ ነኝ ብሎ ሲመጣ የእነሱን ቅጥረኝነት ለመወጣት መልኩን ለውጦ መምጣቱ እንጂ የአማራ ድምፅ ሊሆን የአማራ መሪ ሊሆን አለመሆኑን አሁንም አቋም መያዝ ያስፈልጋል ማለት ነው። አቋም መያዝ ያስፈልጋል ማለት ነው። መሪ ሊሆን አይችልም። አማራ የለም የሚል በኋላ የአማራ ድምፅ ነኝ ብሎ አሁን ሲመጣ
የጠላት ወኪል መሆኑን ማረጋገጡ እንጂ የአማራ መሪ ወይንም ድምፅ መሆኑን መመስከሩ አለመሆኑን መረዳት ያስፈልጋል። ይሄ አይነት አካሄድ ደግሞ ወያኔ ለረጅም ዓመታት የተጠቀመበት ይሄ የርዕዮተ ዓለሙ ወጥመድ ነው። አማራን እንትኑ ወጥመድ ውስጥ ሲያስገባው ከአማራ ውስጥ አማራ ነኝ የሚሉትን መልምሎ አማራ ላይ ሌሎች ቢናገሩት፣ ትግሬ ቢናገረው በጠላትነት ስለሚፈረጅ፣ ኦሮሞ ቢናገረው በጠላት ስለሆነ አማራ ራሱ ጸረ አማራነቱን እንዲናገረው ልክ ዋለልይ መኮንንም መልምለው አማራ ጨቋኝ ነው የሚል ጽሑፍ ሰጠው እንዳስነበቡት ማለት ነው። በኋላ ያንን ተከትሎ የዋለልይ መኮንን ትርክት ተባለ። ዋለልይ መኮንን ያንን አላሰበውም አላለውም፣ በል ተብሎ ነው። ትግሬ እንዲያገባ ተደረገ፣ በሚስቱ በኩል ተሰበከ፣ እንደዛ ብሎ ያንን ተሰጥቶት እንዲል ተደረገ። እነ ሻለቃ ዳዊት የተማሪዎች አብዮትን ሲመሩት ተማሪው ለምን አብዮት እንደሚያደርግ በውል አያውቀውም። ኢትዮጵያን የቀውስ ምድር የደም ምድር እያደረገ መሆኑን አያውቀውም። በስሜት ነው የነዱት። ስሜቱን ኮርኩረው አግኝተው በዛ ስሜት ነው የነዱት። ስለዚህ እነዚህ ወያኔም ለረጅም ዓመታት ይሄ የርዕዮተ ዓለማቸው ወጥመድ አማራውን የሚያስመቱት አማራውን በአማራ ነው። መለስ አማራ እንዴት አሸንፈ መምራት ትችላለህ ሲባል ከመሀሉ ሆዳሙን መርጬ እርስ በራሱ በቋንቋው ገርፈዋለሁ ነው ያለ። ሁሉንም በቋንቋ ኦሮሞውን በኦሮምኛ ነው ሲገርፉት የኖሩት። አማራውን በአማርኛ ነው ሲገርፉት የኖሩት። አማርኛ የሚናገሩት ወይንም ኦሮምኛ እየተናገሩት ኦሮሞን ሲገሉ የነበሩት በፊት በወያኔ ጊዜ በትክክል ኦሮሞዎች አይደሉም። ኦሮሞችም አሉ ግን አብዛኛውም አይደሉም። ግን በእንደዛ ነው በቋንቋው ነው የምንገርፈው። ብሔር ብሔረሰቦች ብለው ሲያመጡና ሲከፋፍሉት ከፋፍሎ መግዛት የሚባለው እርስ በርስ በማዋጋት በማባላት በማጋጨት አንድነት መናበብ መደማመጥ መከባበር እንዳይኖር በማድረግ ማለት ነው። ስለዚህ ማንነትን ለማጥፋት ከዛ በኋላ እነሱ በፈጠሩት ትርክት ውስጥ ገብተን በዛ አስተሳሰብ ተቀርጸን ያንን አስተሳሰብ እያብላላን በዛ አስተሳሰብ እየተመራን ገደል ጫፍ ስንደርስ ማንነታችን ጠፍቷል። በዛ ላይ በድሮን በጀት በሰማይ ድሮን እና ጀት በምድር ታንክና መድፍ እየተጠቀሙ ይጨፈጭፉናል። በዛ ላይ በተጨማሪ በሰው ሰራሽ ረሃብ ይፈጁናል። በተጨማሪ በበሽታ ይፈጁናል። በተጨማሪ እህቶቻችን ለአቅመ ሔዋን ሲደርሱ ወደ አረብ ሀገር እያጋዙ ነውልለው እንዲቀሩ ያደርጉናል። በዛ ላይ ስራ አጣርገው ወንዱ ወደ አውሮፓ ወደምንሻገራለሁ እያለ የባህር ሲሳይ እንዲሆን ያደርጉናል። በዛ ላይ በኢኮኖሚ አደህተው በድህነት እየቀወሰ እንዲጠፋ የሚበለው እንዲያጣ የቀን ሰራተኛ እየሆነ አካባቢውን እየለቀቀ እንዲሰደድ ያደርጉናል። እና ይህን ሁሉ ሲያደርጉ ደግሞ የተሳሳተ ግንዛቤና ትርክት ይፈጥሩልናል። በዛ ትርክትና ግንዛቤ ውስጥ ገብተን ተንሸዋረን እንድንጠፋ እንደ ይልቃል ጌትነት አይነቶች እንደ ልደቱ አያሌው እንኳን ትግሬነትም ስላለበት ያ ትግሬነቱ አድልቶ ሊሆን ይችላል። እንደዚህ በግልጽም ስለሚናገር ነው የወያኔ ደጋፊነት። እና ሌሎቹም እነዚህ የሚዲያ ሰዎች ኢትዮጵያ በሚለው ስምም እንደ አማራ መስለው ይሄ ገለታው ዘለቀ ነው ምናምን የሚሉት ሌሎችም አሉ። እስክንድር ነጋ ታላቁ ተብሎ ስም የተሰየመለት ዋና ጸረ አማራን የሚጠላ አማራ የለም ብሎ የሚናገር ፋኖ የአማራ አይደለም የሚል ፋኖንም እንኳን በትክክለኛ ስሙ መጥራት የማይፈልግ እነዚህ የጠላት ቅጥረኛውን ከሁለት ከሶስት የተወለደውን አሰባስበው በጸረ አማራነት ትርክት ጠርንፈው አማራውን ግራ በማጋባት የሚሰራ የወያኔ ርዕዮተ ዓለም አማራን ማጥመጃና ከዓላማው ማስወጫ ትኩረቱን ማስቀየሪያ ስልት ነው ማለት ነው። እና በዚህ ውስጥ ህዝብ ግንዛቤ መያዝ ያለበት ምንድን ነው? ከዚህ አሰራር ውስጥ ግንዛቤና ጭብጥ መያዝ ያለብን ምንድን ነው የሚለውን መሰረታዊ ነገር መለየት አለብን። እና የኔን መኖር የካደ ሰው ያንተን መኖር የካደ ሰው አማራ የለም ያለ ሰው የህልውና ተከላካይ ወይንም ደግሞ የህልውና ታጋይ ወይንም ደግሞ የህልውና ትግሉ ድምፅ ሊሆን አይችልም፣ ሆኖ ሊመጣ አይችልም ማለት ነው። ይህንን ጭብጥ ነው መያዝ ያለብን መሰረታዊ ነጥብ። አማራ የለም ብሎ የተናገረ እኔ ጎጃሜ ሲባል ሸዋዬ ሲባል ነው የማውቀው አማራ ከሚለው እንዳታጋጩኝ ያለ ሰው ትላንትና ጠላቱን ለማስደሰት አጥፊዎቻችንን ለማስደሰት ያለ ሰው ዛሬ እኔ የህልውና ትግሌ ላይ ድምፅ ሊሆን አይችልም ማለት ነው። ስለዚህ በድንገተኛ ርህራሄ ታይቶበት የተመለሰ አይደለም፣ ስትራቴጂ ነው ይሄ።
ይሄ የድንገተኛ ርኅራኄ አይቶት ህዝብ ጠፋ ብሎ አዝኖ ምናምን አይደለም። እንደዛ ካዘነ እኔም እንደዚህ ብዬ ተሳስቼ ነበር፣ እንደዚህ በልተ ብዬ ሰልጥኜ ነበረ፣ እንደዚህ እንዳደርግ ተደርጌ ነበር። ሰማያዊ የሚባል ፓርቲ ፈጥረው እንድመራ አድርገው ነበረ። ማንም ሰው ድንጋይ እንዳይወረውርብኝ፣ ኮሽ እንዳይልብኝ፣ መሀል ጥቁር አስፓልት ላይ በሰንደቅ ዓላማ ይዤ ሰልፍ እንድጠራ በአጃቢ ተመድቦልኝ ይሰራ ነበር። በዙሪያ የነጋሻው መርሻን የመሰሉ ወያኔዎች፣ ባንዳዎች በዙሪያ የነበሩ ማለት ነበረበት። ይሄን ነው መናዘዝ የነበረበት። ይሄን ሲናዘዝ ከጥፋቱ ከውስጡ ራሱ ህሊናው ከቁስሉ ይድናል ማለት ነው። ህሊናው ይድናል፣ ህሊናው ንጹህ ይሆናል። ህሊናው ንጹህ ከሆነ በኋላ ነው ለንጹሃን ለሚጎዱት ድምፅ ሊሆን የሚችለው። ይሄን ነው ማወቅ ያለብን እንጂ ዝም ብሎ በድንገት ርኅራኄ አይመጣም። ገዱ አንዳርጋቸው አማራን በዚህ ልክ አስፈጅቶ አስጨርሶ የአማራን አጽመ ርስት እየዘነጠለ ሰጥቶ እነ ግጨውን ግጨው ማይጠብሪ ማይጠብሪ ማይጸብሪ ማይጠብሪ እያለ ጠገዴ ጸገዴ እያለ ከፋፍሎ አጽመ ርስታችንን ያንን ሁሉ ያደረገ ሰው ዛሬ አማራ ታጋይ ነኝ፣ ራሱ ይቅርታ ጠያቂ፣ ራሱ ምህረት አድራጊ፣ ራሱ የትግል መሪ ሆኖ ሲመጣ ይሄን አጅቦ የሚሄደው ሁሉ ቅጥረኛ ነው። ቅጥረኛ ነው ወይንም ደግሞ በአማራ መጥፋት አተርፋለሁ ብሎ የተሰለፈ፣ በአማራ መጥፋት ትርፍ አገኛለሁ፣ ጥቅም አገኛለሁ ወይንም ምኞቴና ህልሜ ይሳካልኛል ብሎ ያሰበ ሰው በእነዚህ ሰዎች ዙሪያ የሚሰለፈው ማለት ነው። ስለዚህ ጭብጣችን ሁለት ጭብጣችን የኔን መኖር ያንተን መኖር ያንችን መኖር የካደ ህልውናችንን በምንከላከልበት ትግል ህልውናችንን ለማዳን ጠላቶቻችንን ለማሸነፍ በምናደርገው ትግል ድምፅ ሊሆነን አይችልም ማለት ነው። ድንገተኛ ርኅራኄያቸው የስትራቴጂ ማስመሰል እንጂ የልብ ሀዘኔታ ወይንም የልብ ሰው መሆን አይደለም። አልተጸጸቱም። ቢጸጸቱ የመጀመሪያ ጥፋታቸውን ነው የሚናዘዙ የሚያጋልጡ ማለት ነው። ይህም መገንዘብ አለብንና ሁለተኛ ያዘጋጀሁት ነጥብ ደግሞ ይሄንን ያስረዳልኛል። ቅጥረኛ ባንዳዎችን ዓላማቸውን፣ ሴራቸውን፣ አሁን እየተደረገ ያለውን የስነ ልቦና ጦርነት ያስረዳልኛል ያልኩት መርህ ደግሞ ጠላትና ወዳጅን የመለየት መርህ ነው። ጠላትና ወዳጅን የመለየት መርህ ነው። እንግዲህ ጠላቶቻችንንና ወዳጆቻችንን ቀላቅለው በአንድ ላይ ቀላቅሎ የሚያይ ወይንም በአንድ ላይ ቀላቅሎ በወዳጅነት አይቶ የሚታገል ትግል አያሸንፍም፣ በፍጹም አያሸንፍም። አማራ ለዚህ ያበቃው ወያኔ ነው። በአማራ መቃብር ላይ ታላቋን ትግራይን እገነባለሁ ብሎ የተነሳ ወያኔ ነው። የትግራይ ተራሮች የአማራ መቃብር ይሆናሉ ያለው ወያኔ ነው። ገረብ ገረብ ትግራይ መቃብር አማራይ ብሎ ያዘፈነ፣ በእናቶች ሴቶችን እናቶችን ሰብኮ ያዘፈነ፣ ዛሬም የትግራይ እናት ልጇን ሂድ ውጣ ወደ ጦርነት እያለች እንድትገፋ የሚል ስነ ልቦና የቀረጸ ወያኔ ነው። ስለዚህ ይሄ የትግል አጋር ሊሆን አይችልም። ወዳጅና ጠላት መለየት ከዚህ ነው። ዘመነ ካሴ ከስብሃት ነጋ ጋር እና ከጀዋር መሐመድ ከሕዝቅኤል ጋቢሳ ከአሉላ ሰለሞን ከልደቱ አያሌው ጋር ሂዶ ሲቀመጥ የጠላት ቅጥረኝነቱን አረጋገጠ እንጂ የአማራ ታጋይነቱን አልመሰከርም። ለዚህ ያበቁን አማራን እንደ ሲጋራ ጭሰን ተርኩሰን ጥለነዋል፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቆጣጥረን አከርካሪዋን ሰብረን ጥለናታል ካለ ሰው ጋር የወያኔ ፍጥረት አርክቴክት የጸረ አማራነቱ አርክቴክት ከሆነው ስብሃት ነጋ ጋር ቁጭ ብሎ አማራን አድናለሁ ያለ ሰው ሊሆን አይችልም። እዚህ ጋር ነው ኮስተር ማለት ቆፍጠን ማለት። ወያኔ ትሆን ከተባለ ትሆናለች፣ አስቻይ ሁኔታ አለ ከተባለ ወያኔ የፈጸመችውን ወንጀል ከ1972 ጀምሮ ወልቃይት፣ ጠገዴ፣ ጠለምት ላይ የፈጸመችውን ዘር ማጥፋት፣ ማሳደድ፣ ማፈናቀል፣ መግደል፣ መፍጀት ከዛን ጊዜ ጀምሮ በሁሉም አማራ ላይ የተፈጀውን ይቅርታ ጠይቃ ካሳ እንደምትክስ በአደባባይ ስትናገር ወልቃይትን፣ ጠገዴን፣ ጠለምትን ዙሪያ ተከዜን ተሻግራ ዛጋ ያጠፋችውን ጥፋት ካሳ እንደምትክስ ተሻግራ ስትሄድ አስረክቤያለሁ የኔ አይደለም ብላ በአዋጅ ስትናገር በቤት አማራ በኩልም ከመሀል እዚህ መሀል መሆኒና አላማጣ ሳይሆን ማይጨውንና ኮረምን አልፋ አምባላጌን አልፋ ድንበር የዚህ ነው ብላ አምባላጌን ወደ አማራ አድርጋ ወደዛ ስትሄድ ይህንን በአዋጅ ስትናገር በኢትዮጵያውያን ላይ ኢትዮጵያውያንን ከፋፍላ ዘራችንን በመታወቂያችን ላይ ጽፋ ወደብ አልባ አድርጋ እርስ በርስ አዋግታ አባልታ ወላይታን ከሲዳማ
አፋርን ከሶማሌ፣ ኢሳ ሶማሌን ከአፋር፣ ሲዳማን ከኦሮሞ፣ በርታን ከጉምዝ፣ አኝዋክን ከኑዌር ስታዋጋ ስታዳማ ስታቋስል የኖረችውን በሙሉ ይቅርታ ጠይቃ ኢትዮጵያን ለዚህ ማብቃቷን ይቅርታ ጠይቃ በአደባባይ ስታደርግ ያንን ተቀብሎ እንደው አብሮ የትግል አጋር መሆን አይቻልም፣ ግን መንገዱን ክፍት ማድረግና በዚህ ተጠያቂነት በዚህ ፍትህ ተግባራዊነት ጉዳዩን ማቅለል ይቻላል እና የትግራይን ህዝብ ነፃ ማውጣት ይቻላል። ወያኔ ቀፍድዳ ይዛ ይህንን እየፈጀች የምታስፈጀውን ህዝብ ነፃ ማውጣት ይቻላል እንጂ የትግል አጋር መሆን አይቻልም። እንደዚህ አይነት ካጠፋ ጋር ሊሆን አይችልም። በአንድ በኩል ብርሃኑ ጁላ ምርኮኛ ነው፣ ምርኮኛ የሀገር ጦር መሪ ሊሆን አይችልም፣ የምርኮኛ ወታደር ተማራኪ ነው እያለ ዋናውን ጠላት የትግል አጋር ማድረግ ምን ማለት ነው? ቅጥረኛ ባንዳው አስረስ ማረ ዳምጤ አብይ ነው የሚል አብይ ግለሰብ ነው። ትግላችን ከርዕዮተ ዓለም ጋር ነው። ከጸረ አማራነት ርዕዮተ ዓለም ጋር፣ ከጸረ ኢትዮጵያዊነት ርዕዮተ ዓለም ጋር፣ ከጸረ ኢትዮጵያ ኦርቶዶክስ ተዋህዶ ተቋም ርዕዮት ጋር ነው ትግላችን። ዛሬ ኢትዮጵያ ስሟ ይቀየር፣ ሰንደቅ ዓላማው ይቀየር፣ እንደዚህ ይባል፣ የቀን መቁጠሪያው ይቀየር ምናምን፣ ይሄ ርዕዮተ ዓለሙ ነው። ማንነትን ነባር ማንነትን አጥፍቶ ሌላው ኢትዮጵያን ጨፍጭፎ ጨፍልቆ ሌላ ሀገር ለመመስረት አማራ መጥፋት አለበት፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መጥፋት አለባት ብሎ ከተነሳ ርዕዮተ ዓለም ጋር ነው ትግላችን እንጂ ከአብይ አህመድ ጋር አይደለም። ስለዚህ አብይ አህመድ የሚል በቅን ልቦና ተቆጠቡ። ቅጥረኛ ባንዳዎች እና አስረስ ማረ ዳምጤና ይልቃል ጌትነት፣ ሌሎችም እነ ልደቱ አያሌው፣ እነዚህ ጸረ አማራዎች ቅጥረኛ ባንዳው በሙሉ ትእዛዝ እየተሰጠው ነው። አለቆቻቸው በሚሰጧቸው ትእዛዝ ልክ ነው። አብይ አህመድ ተብሎ ጀዋር መሐመድን ለማስቀመጥ እኮ ነው አይደል? ዘመነ ካሴ አብረው የተቀመጡት ከነ ጀዋር መሐመድ ጋር። ይህን እውነታ እያወቅን ለምንድን ነው መተረማመስና ድብልቅልቅ? ይሄንን ካልተጸየፍን፣ ይሄንን ለይተን ካልተረዳን ማሸነፍ አይቻልም። ለመጥፋት ደግሞ ጦርነት መግባት አይቻልም። ሁሉ ቤትን አካባቢ ለቆ በቃ መበተን ነው። እንዳልሆኑ እየሆኑ ከመሞት እህቶቻችን እየተደፈሩ አዝመራ እየተቃጠለ እንስሳ እንኳን የአማራ ነው ተብሎ ከመጨፍጨፍ ማለት ነው። ስለዚህ ይሄ ካልጠራ የሚመጣ ነገር የለም ማለት ነው እና ጠላቶቹን እና ወዳጆቹን መርህ ያደረገ ትግል አያሸንፍም። የአማራ ድምፅ ነኝ በሚል ሽፋን የአማራን ጠላትና ወዳጅ የሚደበላልቅ ደግሞ ቅጥረኛ ባንዳ ነው። ቅጥረኛ ባንዳን በስሙ ባንዳ ብሎ ያልጠራ ትግልም አሁንም አያሸንፍም። ባንዳን ባንዳ ካላለ አያሸንፍም፣ ተግባሩ አይታየውማ። ይልቃል ጌትነት ባንዳ ነው፣ አስረስ ማረ ዳምጤ ባንዳ ነው። ወያኔ ብትተኩስብንም አንተኩስባትም፣ ወያኔን የትግል አጋር አድርገን ምናምን የሚል ባንዳ ነው ካላልን ተግባሩ አይታየንም። ተግባሩ ካልታየን ትግላችን ላይ ሆኖ ያምሰናል፣ ያስበላናል። በየቀኑ ጀግኖችን እያጣን ነው። ጎጃም ላይ ያሉ ትክክለኛ ጀግኖች አብዛኛው ተገድለዋል። ቀሪዎቹ በየጉድጓዱ ታስረው ነው ያሉት። ጠላቶቻችን በእነ አስረስ ማረ ዳምጤ ኔትወርክ ፋኖ ነው እያሰረ ያለው፣ ጀግናው ነው እየታሰረ ያለው። ቅጥረኛ ባንዳው ጸረ ማርያሙ እምነቱን የቀየረው በየአካባቢው አስተማሪ ሆኖ ፎቶ ሲለጥፍ ነው የሚታየው። ክላሹን እንደዚህ እያደረገ ፎቶ ነው ሲነሳ የሚያየው። ትግሉን ወደ ፕሮፓጋንዳ ማምጣት፣ መሬት ላይ ጠላት እንዲሰራ፣ በፕሮፓጋንዳው ደግሞ ትክክለኛው ትግል እንዲሸዋረር ማለት ነው። የህልውና የፍትህና ሀገር የማስቀጠል የሆነው የተቀደሰ ትግል ወደ አየር ላይ ወደ ፕሮፓጋንዳ እንዲመጣ በፎቶ አርበኝነት በፎቶ ጀግንነት በፕሮፓጋንዳ እንዲሆን እየተደረገ መሰረት ላይ ግን ድምፅ አጥፍቶ ጠላት ብአዴን፣ ወያኔ፣ ኦሮሞማ ተናቦ እንዲሰራ እርስ በርስ የተጋጨ እየመሰለ ህዝቡን እያፋለሰ እንዲሰራ የማድረግ ስራ ነው እየተሰራ ያለው ማለት ነው። ስለዚህ ባንዳን ባንዳ ብሎ ያልጠራ ትግል አያሸንፍም። ብአዴን፣ ወያኔ፣ ይሄ የኦሮሞማ ርዕዮተ ዓለም አራማጅ አሁን ብልጽግና የተባለው ኦነግ፣ ኦህዴድ ምናምን፣ ኦፌኮ፣ ጃልመሮ ምናምን የሚባል በሙሉ መርሃቸው ዛሬ ያላጠፋኸው ዛሬ ጨርሰህ ያላጠፋኸው ነገ ያጠፋሃል ብለው ሰውን ሲያርዱት፣ ሲያሳድዱት፣ በጅምላ ሲቀብሩት፣ በጅምላ ሲፈጁት፣ በጅምላ የሚያፈናቅሉት የዚህ መርህ አፈጻጸም ስልት ነው። ይሄ መረዳት ያስፈልጋል። ስለዚህ የዘር ማጥፋት፣ መፈናቀል፣ መሬት መውረር፣ ውርደት ፈጣሪና ፈጻሚዎችን የትግል አጋር ማድረግ አይቻልም።
እነዚህ ዓለም አቀፍ ወንጀለኞች ናቸው። ዘር በማጥፋት ሀገር በማፍረስ ሀገር በመካድ ዓለም አቀፍ ምለው በየትኛውም ሀገር ላይ ህዝብን በጎሳው በማንነቱ በቋንቋው በእምነቱ ያጠፋ ታሪክን የደመሰሰ ማንነትን ባህልን እምነትን ታሪክን የደመሰሰ ያወደመ ወንጀሉ የትኛውም ሀገር ላይ ወንጀል ስለሆነ ነው እንጂ ሌላ ዓለም አቀፍ ላይ ይዳኛል ማለት አይደለም። ዓለም አቀፍ ወንጀለኞች ናቸው ማለት በየትኛውም ሀገር በየትኛውም ጥግ በየትኛውም ማዕዘን ነፃ ሊያደርጋቸው የሚችል የህግ አግባብ የለም ማለት ነው እንጂ ወንጀለኛ ፍትህ ወንጀል በፈጸመበት ምድር በኢትዮጵያ ነው ወንጀሉን የሚያወራርድ እንጂ የዚህ ምንጭ በሆኑት የምዕራባውያን የሚሉት ቅጥረኛ ባንዳዎች እንደሚሉት አይደለም። ምዕራባውያን በእርግጥ ከዚህ በኋላ የራሱን ቀውስም ማስተዳደር አይችልም እንኳንና ሴራውን ቀጥሎ ዓለምን ማፍረስ ማወኩን ይቀጥልና ማለት ነው አይችልም። እና ከነሱ ጋር ከወያኔ ጋር ከኦሮሞማ ከነኦነግ ጋር ከነጃልመሮ ከነጀዋር ጋር አጋርነት አጋር ሁን የሚልህ ይሄ ለአንድነት እየሰበከ አይደለም። አንድነት እየሰበከ አይደለም። ወይንም የጠላቶቻችንን የማሸነፊያ መንገድ ስልት እየነገረን አይደለም። ወያኔ ጋር አጋር ሁነ ተዋጋ፣ ከነጃልመሮ ጋር አጋር ሁነ ተዋጋ፣ ከነስብሐት ነጋ ጋር ተሰልፈህ ከጠላቶቻችን ጋር ተሰልፈህ አጋር ሁነ ተዋጋ፣ የትግል አጋር ስልታዊነት ይሄ ጠላትን የምናሸንፍበት አጭር የትግል ስልት ወይንም መንገድ እየነገረን አይደለም። አንድነትንም እየሰበከን አይደለም። እያንዳንዱ ፋኖ እጁን እንዲሰጥ አማራን በስነ ልቦና እንዲንበረከክና እንዲሸነፍ እየጠየቀንና እያሳመነን እየጎተጎተን ፋኖ እጁን እንዲሰጥ እየጠየቀ ለጠላቶቻችን አማራም እንዲንበረከክ እየጎተጎተ ነው ማለት ነው፣ እያሳመነ ነው ማለት ነው። ይሄ ነው ከወያኔ ጋር አጋር ሁንና አብረህ ተዋጋ ሲልህ እጅህን ስጥ ለጠላትህ ማለት ነው። ይልቃል ጌትነት ከወያኔ ጋር ሻዕቢያን እንለየው። ሻዕቢያ ሀገር ነው፣ ሀገር እየመራ ያለ ድርጅት ነው። አንድ ወቅት ላይ ጸረ አማራ ነበር፣ አሁን ሀገር ተገንጥሏል። ስለዚህ በሀገር ደረጃ ሉዓላዊ በሆነ ሀገር ደረጃ ነው የምናናግረው። የጠፋ ወንጀል ካለ ያንንም በሀገር ደረጃ ነው የምናናግረው። መነጋገር የሚቻለው በአጋርነትም ማድረግ ይቻላል። ሀገር ነው፣ ሉዓላዊ ሆኗል፣ እውቅና ተሰጥቶታል። እውቅና ስላለው ሉዓላዊ ከሆነ ሀገር ጋር ወዳጅ መሆን ይቻላል። ያንንም መርህ አበጅቶ ነው። ውል ያለው ወዳጅነት ነው። የሁለቱንም ጥቅም ያስከበረ ወዳጅነት ነው። የሴራ የምናምን ሳይሆን የሁለቱንም ጥቅም ያስከበረ የኤርትራን ሕዝብ ጥቅም፣ የአማራን ሕዝብ ጥቅም፣ የኢትዮጵያን ሕዝብ ጥቅም፣ የኢትዮጵያን ሉዓላዊነት ጥቅም ያስከበረ ወዳጅነት አድርጎ በውስጥ ተዋውሎ መታገል ይቻላል ሀገር ስለሆነ። ከውስጥ ያለን ጠላት ግን ወዳጅ ማንን ሊዋጋ ነው ታዲያ? ወያኔ አጋር ካደረገ ኦሮሞማ የሚባለውን ወያኔ አይደለም ወይ የሚመራው? ኦሮሞማ ላይ ያለው በሙሉ የወያኔን ህገ መንግስት አይደለም ወይ እያስከተለ ያለው? የወያኔን ፍልስፍና አይደለም ወይ እየመራ ያለው? የአብይ አማካሪዎችን አርከበ ዕንቁባይ አይደሉም ወይ? እነ ሳሞራ የኑስ አይደሉም ወይ? እና ዱላ ገመዳ አይደሉም ወይ? እነዚህ ሁሉ ማን የፈጠራቸው? ወያኔ አይደለም ወይ ለዚህ ያበቃቸው? ይልቃል ጌትነት ባንዳው ስትፈልግ ጠላቶቻችን ጋር ሄደህ ልክ ትግራይ መቀሌ እየሄዱ ይቅርታ እንደሚሉት ቅጥረኛ ባንዳዎች ብአዴኖች ጸረ አማራዎች ሁሉ አንተም ጠላቶቻችን ሚዲያ ጋር ሄደህ እነሱ በመርህ በዓላማ ነው። አንተ ግን እዛ እየሄድክ እየተሽኮረመምክ ከአማራን አንገት ለማስደፋት ስነ ልቦና ለመስበር የምትንቀሳቀስ ሆዳ ቅጥረኛ ሰርተ ማታቅ በአማራ ደም አማራን እያታለልክ የሚከፈልህ ይሄንን ታውቃለህ ወይ ነው። እና አጠቃላይ አንድ ሁኑ ሲል የትግል አጋር ሲል እጅ ስጥ ማለት ነው፣ ተንበርከክ ማለት መሆኑን መረዳት አለብን ማለት ነው። እዚህ ጋር ግንዛቤ የምንይዘው ወዳጅና ጠላትን የመለየት መርህ ላይ ጠላትና ወዳጅን የመለየት መርህ ላይ ግንዛቤ የምንይዘው እንደ ጭብጥ መያዝ ያለብን እውነተኛ አንድነት በፍትህ ላይ የተመሰረተ እንጂ በማታለል ላይ የተመሰረተ አለመሆኑን፣ እውነተኛ አንድነት የሚመጣው እርቅ የሚመጣው በፍትህ ላይ መሰረት ሲደረግ ነው። ፍትህ ሲነግስ ነው። የበደለ ለፍትህ ቀርቦ ፍርድ ሲፈረድበት፣ የተበደለ ሲካስ፣
ወንጀል በስሙ ሲነገር፣ የተፈጸመ ወንጀል በስሙ ሲነገር፣ የተወረሰ ሀብት አጽመ ርስት ሲመለስ፣ ተበዳይ ሲካስ ከውስጥ ይሽራል ማለት ነው። አንድም ከውስጥ እንዲሽር ይደረግና አንድም ቂም በቀል እንዲጠፋ፣ ሁለትም ይሄ ወንጀል እንዳይደገም፣ ሶስትም ወንጀሉን ፈጻሚውን በአደባባይ በህዝብ ፍትህን አወራርዶ ፍርድን አወራርዶ መቀመጡን ፍትህን ካወራረደ በኋላ ተገቢው ፍርድ ከተፈረደበት በኋላ ያንን ፍርድ ከፈጸመ በኋላ ያ ነገር እንዲያቆም ለሌላውም እንዲያስተምር ስለሚደረግ ማለት ነው። ስለዚህ እውነተኛ አንድነት በፍትህ ላይ የተመሰረተ እንጂ በማታለልና በማጭበርበር ላይ በቅጥረኛ ባንዳዎች አታላዮች ላይ ይህን አንዳርጋቸው ጽጌ እነ ነአምን ዘለቀ እያረጁ ሲሄዱ እነ ሻለቃ ዳዊት መርዙ ጸረ አማራ እያረጀ ሲሄድ አዲስ የመጡት ገለታው ዘለቀ፣ ኢንጂነር ይልቃል ልደቱ እንኳን ለየለት ወያኔ ነው፣ እሱን አማራ ማለት አይቻልም። ገዱ አንዳርጋቸው ቆዳውን ቀይሮ ምናምን ድራማ የሚሰራ እንደዚህ እየተደረገ ነው ማለት ነው። በዚህ አይሆንም ማለት ነው። ሁለተኛ ተጎጂንና ጎጂዎችን፣ ተገዳዮችንና ገዳዮችን፣ ጠፊንና አጥፊን፣ ተጨፍጫፊና ጨፍጫፊን፣ አፈናቃይንና ተፈናቃይን፣ ዘራፊንና ተዘራፊን በአንድ መፈክር በአንድ አስተሳሰብ ውስጥ ማደበላለቅ እርቅ አይደለም። እርቅ አይደለም። ወንጀለኛ አጥፊና ጠፊን፣ አፈናቃይና ተፈናቃይን፣ ዘራፊና ተዘራፊን፣ ደፋሪና ተደፋሪን፣ ጠፊንና አጥፊን፣ ጨፍጫፊንና ተጨፍጫፊን በአንድ መፈክር በአንድ እንትን ውስጥ አንድነት አንድ የትግል አጋር በሚል ውስጥ ማደበላለቅ ይሄ እርቅ አንድነት አይደለም። እውነትን፣ ሀቅን፣ ዓላማን መቅበር ነው። ይሄ አንድነት ሳይሆን እውነትን፣ ሀቅን፣ የትግሉን ዓላማ መቅበር ነው። በአጠቃላይ የፋኖን የአማራ የህልውና የፍትህና ኢትዮጵያን የማስቀጠል ትግልን በጥልቅ መቃብር ቆፍሮ መቅበር ማለት ነው። ይሄን ነው መረዳት ያለብን። ይሄን ነው ጭብጥ መያዝ ያለብን። የአማራ ህልውና ሲባል የኢትዮጵያ ህልውና ማለት ነው። አማራ ካላሸነፈ እንኳንና ሌላው ኢትዮጵያዊ ይቅርና ነባሩ ኢትዮጵያዊ ይቅርና በድርጅት አለን መሪ ያለን ሀገር እየገዛን ነው የሚለው የትግራይ ህዝብና የኦሮሞ ህዝብ መኖር አይችልም። ስለዚህ የአማራ ህልውና ማለት የኢትዮጵያ ህልውና ነው። የኦሮሞማ ርዕዮተ ዓለም ሲባል የኦሮሞማ ርዕዮተ ዓለም ዛሬ ያላጠፋኸው ነገ ያጠፋሃል ጨርሰህ አጥፋው የሚል ከአንተ ውጭ ከኦሮሞ ውጭ ያለ ማንነት አጥፊ ነው ብሎ በጠላትነት ፈርጆ ህይወት የሚያጠፋ ማንነት የሚደመስስ ርዕዮተ ዓለም ስለሆነ ነው። ይህንንም በእንትን እንድትሉ እና አሰፋ ጃለታ የጻፉት እነ ጀዋር የሚተገብሩት ከተማ የሚያፈርሱት መሬት የሚወሩት ማንነት የሚደመስሱት ቋንቋ፣ ባህል፣ ታሪክ እየደመሰሱ እምነት እያጠፉ ይህን የሚያደርጉት የሌላውን ባጠፋኸው ላይ ነው አንተን የምታነብር። በፈረሰች ኢትዮጵያ ላይ ነው ኦሮሚያን የምንገነባው። ዛሬ ጨርሰ ያላጠፋኸው ነገ ያጠፋሃል። ከኦሮሞ ውጭ ያለ ወደ ውጭ፣ ከኦሮሞ ውጭ ያለ መጥፋት አለበት። ወንዱ መገደል አለበት። ህፃናት ስሙን መቀየር አለበት። ሴቶች፣ ሽማግሌዎች፣ ታሪክ አዋቂዎች መጥፋት አለባቸው። ወጣት ሴቶችን አግብተህ ስማቸውን ቀይረህ ኑር የሚል ርዕዮተ ዓለም ስለሆነ ነው። ይሄን ያልኩት አይደለም፣ ራሱ የኦሮሞ ኤሊቶች የጻፉት ነው እና አሰፋ ጃለታ የጻፉት ነው። የኦሮሞማ ርዕዮተ ዓለም የሚባለው ማለት ነው። ስለዚህ ጠላትንና ወዳጅን መደበላለቅ ወይንም ጠላቶችን የትግል አጋር ማድረግ ዓላማን፣ ሀቅን፣ እውነትን መቅበር አጠቃላይ የፋኖን የአማራን የህልውና የፍትህ ኢትዮጵያን የማስቀጠል ትግልን በጥልቅ መቃብር ቆፍሮ መቅበር ማለት ነው። ይሄን ነው ቅጥረኛ ባንዳዎች እየሰሩ ያሉት ማለት ነው። ሌላ ሶስተኛ መርህ ያዘጋጀሁት በሶስተኛነት ያዘጋጀሁት መርህ የስነ ልቦና ጦርነት መርህ ነው። ይሄ ሳይኮሎጂካል ዋርፌር የሚሉት ፈረንጆች ማለት ነው። የስነ ልቦና ጦርነት መርህ ይሄ የስነ ልቦና ጦርነት መርህ የወያኔ የብአዴን የኦሮሞማ ማታለያና ማጭበርበሪያ መንገድ መሆኑን በጦርነት ስለተሸነፉ በጠላቶቻችን ኢትዮጵያ አማራ ጠፍቶ ኢትዮጵያ ኦርቶዶክስ ጠፍታ ኢትዮጵያ ፈርሳ እናተርፋለን የሚሉት የሰለጠነው ዓለም የሚባሉት የጭራቆ ፖለቲከኞች ምዕራባውያን፣ በአሜሪካ የሚመራው ምዕራባውያን ጭራቆች ስፖንሰር ጦርነትን፣ ሀገር ማፍረስን፣ ጄኖሳይድን ስፖንሰር የሚያደርጉት እና አሜሪካ ወያኔን ያበቁት አብይን በአይኤምኤፍ እና ወርልድ ባንክ በጀቱን ወጪውን የሚሸፍኑለት እና ደግሞ የባህረ ሰላጤው ሀገራት በመሰረታዊነት
አማራ ሲጠፋ ኢትዮጵያ ትበተናለች፣ ኢትዮጵያ ስትበተን የኢትዮጵያ ወንዝና ንጥረ ሀብት በቀጥታ እንጠቀማለን የሚለውን እነ ግብፅ፣ እነ ሳውዲ፣ እነ ኤምሬት እነዚህ ስፖንሰር የሚያደርጉት የወያኔ የብአዴን የኦሮሞማ ስልት ሆኖ ማጭበርበሪያ መንገዳቸው ነው እና እንደ ሁልጊዜው ቅጥረኞችን በውሸት በተገነባ ስም በለስላሳ አንደበት በትህትና በሚገለጹ ቃላቶችና ንግግሮች ወደ ህዝብ ያቀርቧቸዋል። በውሸት ስም ይገነባላቸዋል። ታላቁ ተባለ፣ ጸረ አማራው እስክንድር ነጋ። ከዛ ሽልማት ተሸለመ አሜሪካ ሄዶ፣ ልክ ይቺ የወያኔዋ ኤጀንት መዓዛ መሐመድ ሂዳ እንደተሸለመችው ማለት ነው። ንጹህ አይሸለምም። ንጹህ ወደ አሜሪካ ሄደ፣ ቪዛ ይሰጠው። ቅጥረኛ ባንዳ ነው ቪዛ የሚሰጠው። አይወጡም። ቅጥረኛ ባንዳው ዓላማ ከሌለው ቪዛ ይሰጠው፣ እንደፈለገ አይመላለስም። ቄሱም ጳጳሱም ኤርሚያስ ምናምን ማቲያስ ምናምን የሚባል ሁሉ ቅጥረኛ ባንዳ ካድሬ የእምነት አባት ነኝ የሚል ባንዳ ስለሆነ ነው ቪዛ እየተሰጠው የሚመላለስ። ይህን ሀቅ ቢመርም መቀበል መዋጥ አለብን። የእምነት እንትን ማለት ባህል የምናቅ የምናምን አይደለም፣ የእውነት ጉዳይ ነው። ቅጥረኛ ባንዳን በስሙ ባንዳ ያላለ ትግል ስለማያሸንፍ ነው። ቅጥረኛ ባንዳ ነግሶ እውነትና ሀቅ ተናጋሪ ኮስሶ ተሳዶ ጠፍቶ እውነት በውሸት ተደብቆ ውሸት ነግሶ ህዝብ ጠፍቶ የህዝብ ስቃይና መከራ አገር ፈርሶ ያንን ማየት የሚፈልግ ነው ባንዳን የሚያሽኮረምም ባንዳን የሚለማመጥ። እንደውም ፕሮፌሰሮች እኮ አሉ እና አስረስ ማረ ዳምጤን ከጀርባ ሆነው የጀርባ አጥንት ሆነው መርህ እየነገሩ እንትን የሚሉ ዶክተሮች አሉ። ባለፈውም ጠቅሼዋለሁ። ስልክ እየሰጡ ኦዚያን የሚባል ስም አርጎ ልክ የእንግሊዝ ሀገር ስልክ አውጥተውለት ማን ነው የግርማ አለሙ ነው ግርማ ለማ ነው ግርማ እየለሚሉት ሌሎችም ስልክ እያወጡ እየሰጡ አብሮ እያደረጉ የሚያነግሱ አሉ። ሆዳሞች ጭንቅላታቸው ከካም የሆነ በህዝብ ድህም በህዝብ ሰቃይ መከራ ፍዳ ባንዳን አንግሰው ሊጠቀሙ ያሰቡ ፕሮፌሰር ዶክተር ነን ባዮች አሉ። በስም አንድ ባንድ እንሄድባቸዋለን። ካልታቀቡ እየወጡ ማቅለብ ሰው ድንጋይ ተሸክመው ይቅርታ ካልጠየቁ አንድ ባንድ እናጋልጣለን። ህዝብ ጠላቱን ይወቁ። የወያኔ አቅም የኦሮሞማ አቅም አይደለም አማራ እንደዚህ የሚፈጀው መከራውን ስቃዩን የሚያበዛው። የቅጥረኛ ባንዳው አማራ በንጹህነት ጀግኖች ፊት ለፊት ወጥተው ትግሉ መስመሩን ይዞ እንዳይቀጥል የሚያደርገው የቅጥረኛ ባንዳው አሰራር ነው። ስለዚህ ቅጥረኛ ባንዳን ማጋለጥ ማለት ጠላትን መምታት ማለት እና ይጋለጣል እያንዳንዱ። ስለዚህ እነዚህን ሰዎች ይመለምላሉ። ይልቃል ጌትነት ምናምን ተመለመለ፣ ወተር ኢንጂነር ተመረኩ ተባለ፣ ብር ሸለቆ ታሰረ፣ የወያኔ እንትን ርዕዮተ ዓለም ተጠመቀ። ከዛ ሰማያዊ ፓርቲ ተብሎ ደህንነት ተቋሙ ፈጠረ ሰጠው፣ ያንን ይዞ ተንቀሳቀሰ፣ ተነጠኩ አለ። ሌላው የእሱ ተወላጅ አሁንም ቅጥረኛ ባንዳ ይሄ ደብረ ወርቅ ምናምን የሚባል መርጦ ለማርያም የሚባል የጀግኖች ምድር ዛሬ መሬቱን ማረጀ መሰለኝ ጃርት ነው የሚያበቅለው። ጃርት ባንዳ ነው የሚያበቅለው። ይልቃል ጌትነት የበቀለ እዛ አካባቢ ነው። የእሱም ተከታይ የሆነው ሽመልስ የሸዋስ ምናምን የሚባለው እዛው ሰማያዊ ፓርቲ ድራማ የሚሰራው የበቀለ እዛ ነው። አስረስ ማረ ዳምጤ የበቀለ እዛ ነው። አብርሃም የሚባለው አቡን ቤተክርስቲያኗን አስረክቦ ወደ ዛች ክልል ገብቶ ብአዴንም ሊያነግስ የሚሰራው የበቀለ እዛ አካባቢ ነው የሚሉት። ብዙ ማንነትና ስም ቢኖረው እንደዚህ ባንዳ የሆነ በዛ። ልክ አንድ ሰሞን እነዚህ ስኳድ የሚባለው ጎንደርን ሲያስገድል መሪ አልባ ሲያስደርግ አማራውን ጠርንፎ ከአማራ ነጥሎ ጎንደሬ ምናምን እያለ ሲተነውን የነበረው ቅጥረኛ ባንዳ ይሄ ወያኔ ዲቃላ በሙሉ አንድ አካባቢ የተወለደ ነው። ዛሬ ድምፁን አጥፍቶ ሌላ ፊት ለፊት አምጥቶ እስክንድርን መጋጭ አድርጎ በእስክንድር ፊት የተሰበሰበው ኃይል ማለት ነው። እና እነዚህ የተሰለፉት እዛ ነው። እነዚህን አሰልጥነው በቃ ትህትና ያላቸው አስመስለው ይልቃል አሁን ትህትና ያለው ሰው ምናምን እስክንድር በቃ ለሰው ልጅ መብት መከራ የሚበላ የሚመስል ከዛ በኋላ መርዝ እየረጩ ህዝቡን እንዲያምታቱት መስመሩ እንዲያስወጡት ወርቃማ ጊዜውን እንዲያሳልፍ ጠላት ከመሸነፍ ወጥቶ እንዲያገግም ማምሻም እድሜ ነው እያለ እንዲቀጥል የሚያስደርጉት ማለት ናቸው። እንደዚህ እያደረጉ ነው ቃላቶችን የሀገር ሽማግሌ እየመሰሉ። አማራ ሲመታ ቄሱም ሽማግሌውም ወፍ የለም። አማራ ሲያጠቃና ሲነሳ ግን ቄሱ ካባውን ለብሶ ታቦት ተሸክመው ሽማግሌዎች ጭራና መቋሚያ ይዘው ዘንጋቸውን ይዘው ይወጣሉ።
አያችሁ፣ ባንዳነት በዚህ ልክ ነው። እና ይሄንን ግንባሩን ካላሉት፣ ዞር በል ካላሉት ትግል ማሸነፍ አይቻልም። መጀመሪያ በስሙ መጥራት ነው ባንዳ መሆኑ። ትንሽ ውሉ ከለቀቀ የጊዜ ጉዳይ ነው። አገባቡን እያስተካከለ ነው እንጂ ባንዳ ነው። እውነቱን የካደ ተመሳስሎ እዚህም ለመኖር የሚፈልገው በሙሉ አስመሳይ ነው፣ አዳሪ ነው፣ አጥፊ ነው፣ ጠፍቶ የሚያስጠፋ ነው። እና ቅጥረኛ ባንዳውን የጠፊውን ወይንም ደግሞ የሚታለለውን እንዲጠፋ የተደረገውን ህዝብ ወገን አሁን አማራ ይመስላሉ። አማራ ነው እንዲጠፋ የተፈለገው፣ አማራ ነው የሚመስል ቅጥረኛ ባንዳው። ገለታው ዘለቀ ኦሮሞነቱን አይናገርም፣ አማራ መስሎ ኢትዮጵያ ነው የሚል። ይልቃል ጌትነት አማራ የለም ነው የሚል። ግን አጠቃላይ ግን ደብረ ወርቅ የተወለደ አማራው እምብርት ላይ የተወለደ ምናምን ነው፣ አማራ ነው። ግን ራሱን የካደ ነው። እና አስረስ ማረ ዳምጤም አማራ መስለው ነው የሚተው ነው፣ የፋኖ ነው። የክልል አቃቢ ህጉ ነው አማራን ሲያስጠፉ ጀነራል አሳምነውን ሲያስነውር ሰላም ይከበር እያለ የነበረ አቃቢ ህጉ ነው። ሌሎችንም ሰኔ 15 ጉዳይ እስር ቤት የገቡትን እንዲማቅቁ ሲያስደርግ የነበረው በኋላ ያ ሁሉ ጉዳይ ሲያልቅና ነፍጥ ሲያነሳ አማራ የትግል መሪ ሆኖ ደግሞ እንዲወጣ ተደረገ። ትንሽ ቀን በግል እንዲንቀሳቀስ ተደረገ። ሽኮኮ ተያዘ፣ ምን ተባለ? እንደዚህ እንዲሆን እንደዚህ ነው ስራው። በእንደዚህ መልክ እያቀረቡ ራሱ አማራ አስመስለው አዘጋጅተው አማራውን በአማራ መምታት፣ በቋንቋው ራሱን በራሱ ቋንቋ ማጥፋት ማለት ይሄ ነው የወያኔ ስልት። ስራቸውን በዋናነት አማራን በስነ አእምሮ በእውቀት ማዳከም ነው፣ ውሉን ማሳጣት ነው፣ መርህ አልባ ማድረግ ነው። አማራ መርሁን የትግል መርሁን እንዲጠፋ፣ እውቀቱ ትግሉ ላይ ያለው እውቀት እንዲመናመን፣ ራሱ እንዲጠራጠር ማድረግ፣ የሚጨብጠውን እንዲያጣ ማድረግ፣ ወዳጁና ጠላቱ እንዲደበላለቅበት፣ የሚሆነው ግራ እንዲገባው እንዲታክት ማስደረግ ነው ስራው። በዚህ ምክንያት የስሜት መደበላለቅ ይመጣል፣ የመሰልቸት ይመጣል፣ የመታከት የመሸነፍ ስሜት ይፈጠራል ማለት ነው። እነዚህ ቅጥረኛ ባንዳዎች እንደዚህ ሲያወሳስቡት፣ አሁን ወያኔ አይታይም፣ ቅጥረኛ ባንዳ ነው የሚታየው ትግሉ ላይ። እነ ይልቃል ናቸው፣ እነ አስረስ ናቸው፣ እነ ገለታው ናቸው፣ እነ ልደቱ ናቸው የነገሱት። እነዚህ ቅጥረኛ ባንዳዎች ናቸው እና ገና ካባቸው ያልተገፈፈም አሉ። እነዛ ሁሉ ናቸው የነገሱት። እና ይሄንን በማድረግ ፋኖ የሚያደርገውን የአማራ ህልውና የፍትህና ኢትዮጵያን የማስቀጠል ትግል ጋር የአማራ ህዝብም ሆነ ኢትዮጵያዊ በሀሳብ ይከፋፈላል። የአቋም ለውጥ ይመጣል፣ የመርህ ልዩነት ይፈጠራል። ስለዚህ ፋኖ ብቻውን ይነጠላል ማለት ነው። አያችሁ፣ ስራው ውጤቱ ይሄ ነው። የአንድነት መናበብ፣ የፋኖን ህዝባዊነት ከህዝብ ላይ መንቀል ነው። አሁን ፋኖ አይባልም፣ አርበኛ ነው የሚባለው። ስሙን ማደብዘዝ ነው። አርበኛ አስረስ ምናምን ነው የሚባለው። ፋኖ አይባልም፣ ስምን ማድበዝ። ፋኖ ሲባል ሌላ ወኔ ያለ ጀግንነት አማራ ነው። የአማራ ነው ፋኖ፣ የአማራነት እሴት ነው። ስለዚህ ያንን ስም ማደብዘዝ ያስፈልጋል፣ ስሙን መለየት ከህዝብ። የኦሮሞማ ርዕዮተ ዓለምን ለመደበቅ አብይ አህመድ እንደሚባለው ሁሉ ማለት ነው። አብይ እንደሚባለው ሁሉ ማለት ነው። እና ይሄን ሁሉ መረዳት ያስፈልጋል ማለት ነው። ለምሳሌ ጠላቶቻችንን እንዳጋር መቁጠር፣ ማወደስ። ይልቃል ጌትነት የአባቶቻችንን መንገድ ያዝን ማለት ነው አለ ከወያኔ ጋር መታገል። ጀግኖችን መንቀፍ፣ ግትር ማለት፣ አቋማቸውን ትንማይ ማድረግ፣ ስማቸው እንዳይጠራ ማድረግ፣ ባንዳዎችን ማወገስ። አሁን አስረስ ማረ ዳምጤን፣ ፕሮፌሰር ሀብታሙ ተገኝ፣ ይልቃል ጌትነት፣ ልደቱ አያሌው ሁሉም ሲያሞግሰው ነበር። ከፊሉ በግልጽ የወጣ ቅጥረኛ ባንዳ ነው፣ ከፊሉ ድብቅ ነው፣ ከጀርባ የሚተውን ነው። ጥቅም አስልቶ በሰው ሞት ሊያተርፍ፣ በሀገር መጥፋት ሊያተርፍ ወይንም ስልጣን ሊይዝ የሚያሰላ ሁሉ አለ ማለት ነው። እና ለምሳሌ አሁን ሰነድ ወጣ ይላሉ። ሰነድ ወጣ ይባላል። ይህ ሁሉ ማታለያ ነው። ሲጀመር አንዴ ሊወጣ ይችላል በስህተት። በተረፈ ሰነድ እንደዚህ ወጣ ለመውጣት እንዲመች ተደርጎ አይሰራም። ጠላትን መናቅ ስህተት ነው፣ ፈጽሞ ስህተት ነው። የኦሮሞማ ርዕዮተ ዓለምን የሚመሩት ወያኔን የሚመሩት ሴረኞች፣ ነገረኞች፣ ፈረንጅ አማካሪ ያላቸው፣ አሜሪካ አማካሪ ይቀጥርላቸዋል፣ ይልክላቸዋል። ምዕራባውያን እንግሊዝ እና ፈረንሳይ ያማክሯቸዋል። ዓለምን በመበጥበጥ የሚያተርፉት ንጹሐንን ደም ላብ በመጠጣት ጥቅማቸውን መሰረት ያደረጉት ወይንም ኢኮኖሚያቸውን መሰረት ያደረጉ ምዕራባውያን አማካሪ ይልኩላቸዋል። የሴራ ያሰለጥኗቸዋል፣ ያስተምሯቸዋል። እና ይህንን መናቅ አያስፈልግም። ስለዚህ ሰነድ አይወጣም፣ እንዲወጣ ተደርጎ አይሰራም።
ለምንድን ነው ሰነድ ወጣ የሚባለው? የህዝቡን ትርክት፣ የህዝቡን እሳቤ፣ የህዝቡን ግንዛቤ በዛ ለመቃኘት ነው። ሀብታሙ አያሌው ባለፈው ሰነድ ወጣ እያለ ያቀርባል። በተደጋጋሚ ሀብታሙ አያሌው ሰነድ ወጣ ይላል። ውሸት ነው። የህዝቡን እይታና ትኩረት ለመቀየር ነው። ቅጥረኛ ባንዳውን አማራ ለማስመሰል ነው። ዘመነ ካሴ ላይ እንዲመታ ዘመቻ እንዲደረግበት ምናምን ተብሏል። የዘመነ ካሴ ቅጥረኛ ባንዳነት እነ አቦይ ስብሃት ጋር፣ እነ ልደቱ አያሌው ጋር፣ እነ ጀዋር መሐመድ ጋር፣ እነ ጃልመሮ ጋር፣ እነ አሉላ ሰለሞን ጋር፣ እነ ገዱ አንዳርጋቸው ጋር ሄዶ መቀመጥ ግልጽ ስለወጣ በራሱ ስላሳየ ከህዝብ ትኩረት ስለወጣ ያንን ለመመለስ ዘመነ ካሴ ላይ እንደዚህ ይደረግ ተብሏል። ድብቁ ሰነድ ድብቅ ሰነድ የሚሉት ማለት ነው። እና ይሄ ማጭበርበር ነው። የህዝብን ትኩረትና እይታ በዚህ ሰነድ ወጣ፣ ሚስጥር ወጣ ብሎ እይታውና ትኩረቱ ግንዛቤው በዛ እንዲፈስ ለማድረግ በዛ ሲፈስ ያ ፍሰት የትን የሚያደርሰው ገደል ጫፍ። የአብይ አህመድ መደመር ማለት ነው። የመደመር መጽሐፍ ገደል ጫፍ ውሰደውና ገፍተህ ጣለው። ስለዚህ ሰነድ ወጣ እንደዚህ የሚባለው ውሸት ነው ማለት ነው። ይሄ ምሳሌ ነው። አንድ የስነ ልቦና ጦርነቱ አንድ እንትን ነው። ሰነድ ወጥቶ እንደዚህ ተብሎ እንደዚህ ሊደረግ ነው፣ እንደዚህ ሊደረግ ነው ምናምን ነው፣ እንደዚህ ሊደረግ ነው እና እንደዚህ ሆነ ተብሎ የተደረገ ነገር የለም። ይሄን ያህል ጥንቃቄ ይደረግ፣ ይሄ ወጣ ማወናበር ነው። ይሄንን ከለቀቁ በኋላ ዋና የሚደረገው ግን አይነገርም። ሰው ሲሞት ነው የሚታወቀው። ህዝብ ሲጨፈጨፍ ነው የሚታወቀው። ምክንያቱም ይሄ ሊሆን ነው ብሎ ግርግር ውስጥ ከተው ትኩረቱን አስተው ከለቀቁት በኋላ የለም ብሎ ሲዘናጋ ቀጥታ መጥቶ ይመታል ማለት ነው ጠላት። ይሄን ነው ጠላቶቻችን የሚቆምሩብን የሚሰሩብን። እና ባንዳውን ለጀግና ለማድረግ የጠፋ ስሙን ለመመለስ በወጣው ሰነድ በድብቅ በወጣው ሰነድ ብለው ይሰብካሉ። አቋም የላቸውም እነዚህ ሰዎች። ትላንትና ሌላ ነገር ሲሉ ነበር። ከትላንትና ወዲያ አማራ የለም የሚለው የእሳት ሚዲያ አገልጋይ ነበሩ። አማራን ያገለለ የሰሜን ፖለቲካ ወደ መሀል ሀገር እናመጣለን የሚል መርህ በቀይ የተጻፈ ቦልድ ሆኖ የተጻፈን መርህ ህግ ተቀብለው ሲያገለግሉ የነበሩት ሲከሽፉ አማራ አሉ። ከዛ ወደዛ ወደዚህ አሉ። ከዛ ንጉስ ሊፈጥሩልን ሞከሩ። ከዛ አማራን አባሉት፣ ከፋፈሉት። የእስክንድር ደጋፊ፣ አሁን ደግሞ እንደገና የዘመነ ደጋፊ። መገለባበጥ። አንድ አማራ ነኝ ሲርበው አማራ ነኝ ይላል፣ ሲጠግብ እኔ አዲስ አበባ የተወለድኩ ምናምን። እንዲህ ነው የሚተረማመስ ቅጥረኛ ባንዳ። እንዲህ ነው። አቋም የለውም፣ ሙሉ የለውም፣ የሚቆምበት ነገር የለውም። ስለዚህ አንድነትን ማምጣት አትችሉም ይላሉ። አሁን ፋኖችን አንድነት ማምጣት አልቻሉም ብለው ይላሉ። ስነ ልቦና ነው ይሄ። ጠላትና ባንዳና ትክክለኛ ጀግና አንድ ሊሆን ስለማይችል ማለት ነው። እና ባንዳውን በግዴታ ቀፉት ብሎ የማስገደር ነው። አንድነት አሁን ከአቦይ ስብሃት ጋር የተሰለፈው አፋባሃ ውስጥ ገባ። አፋባሃ አልጠየቀውም ጥያቄ። ለምን? የህዝብ ጫና። አንድነቱን ነቀፉት፣ አንድነቱን አነወሩት እንባላለን ብለው እንጂ ጠፍቷቸው አይደለም። ከጃልመሮ ጋር እና ከጀዋር ጋር የትግል አጋር የሆነ እዛ ጋር መጡ አማራን ያድናል ብሎ የሚያስብ አማራ የለም። እንስሳ እንኳን ያውቃል። እንስሳ እንኳን የማይወደውን ይራገጣል፣ በቀንዱ ይዋጋል። እንዲሁ ትከሻው የቀፈፈውን ይዋጋል፣ አይቀርብም። እና ልክ በእንደዛ ብለው እንዲቀርቡ አንድነት ገፋችሁ፣ አንድነት የለም ይላል። ባንዳዎችን የማሳቀፍ ነው እንትኑ አንድነቱ እንጂ አማራ አንድ ነው፣ በትግሉም አንድ ነው። የህልውና ነው ትግላችን። ህልውናውን ያለ የወጣ ነው። ህልውና ያድናለሁ ያለ በመንፈስ ይግባባል፣ በምናብ ይግባባል። ጠላት ሲጠፋ የጠፋው ብአዴንን መልሰው ተክሎ ዛሬ ከትግሉ ጋር እንዲሁን ነው የሚሉን እናስረስን። ዛሬ ይዩት፣ ፕሮፓጋንዳውን ሁሉ ይዩት፣ ፎቶውን ሁሉ ይዩት። ዝም ብሎ ጭፈራ፣ ወደ አየር ማውጣት። መሬት ላይ ግን ማን ነው የሚሰራ? ጠላት 99% ተቆጣጥረነዋል እያለ ነው እኮ ብአዴንን መልሶ የተከለው። ህዝቡም በዚህ ትርክት ውስጥ እንዲያስብ ብአዴን ጠፍቷል ብሎ እንዲተኛ እንዲዘናጋ እያደረጉ ነው እኮ ብአዴን መልሰው የተከሉት። እና አስረስ ማረዳንቴ እነዛን የመሰሉ ጀግኖች ያልታወቁ ኃይሎች ብለው ራሳቸውን ብአዴን እያሳደዱ ሲያጠፉ የነበሩትን አሳዶ ያስጠፋው ዘመነ እየወጣ የሚያቅፋቸው እንደ ግብረ ሰዶም እየሄደ የሚተሻሻቸው በሙሉ ጀግኖች ጠፍተዋል። ባንዳዎች ነግሰዋል። ጸረ ማርያሞች ነግሰዋል። ስለዚህ ይሄን ተከትለው ጠላቶቻችን ፋኖን ያነውራሉ። አሁን መጀመሪያ በቅጥረኛ ባንዳዎች ይሄን ያስብላሉ። እነ ይልቃል እነ ምናምን ይሄን ይላሉ።
አማራ ነኝ ብሎ ግን ቅጥረኛ ባንዳ የሆነ ይሄንን ሲያነውር ይቆይና ለጠላቶቻችን በር ተከፈተ ማለት ነው። ጠላቶቻችን ፋኖ ጽንፈኛ ነው ብለው ይመጣሉ ማለት ነው። ይህን ተከትለው ፋኖን ያነውራሉ፣ ይሳደባሉ። ለምን? ራሱ አማራ ነኝ የሚለው አነውሮላቸዋል። መጀመሪያ በሩን ከፍቶላቸዋል፣ መስመር ከፍቶላቸዋል። የህዝቡን ትርክት ግራ እንዲጋባና ጥያቄ ምልክት ውስጥ እንዲገባ አድርጎታል። በራሱንና እውነታውን እንዲጠራጠርና ከእውነቱ እንዲሸሽ ወይንም ደግሞ የሚይዘው የሚጨብጠው እንዲያጣ አስደርገዋል በቅጥረኛ ባንዳዎች። ያንን ተከትለው መጥተው ፋኖ ጽንፈኛ ነው ይላሉ ማለት ነው። አሃው ይልቃልም እኮ እንደዚህ ብሎ የለ እንዴ? እንትናም እኮ እንደዚህ ብሏል፣ እንትናም እኮ እንደዚህ ብሏል፣ አስረስም እንደዚህ በወያኔ ጋር እንተኩስም ብሎ የለ? የትግል አጋር ማድረግ እንችላለን ብሎ የለ? አብይን ለመጣል ከሆነ ከሰይጣንም ጋር እንሰለፍ ብሏል እኮ። ይሄ ማን የደርቤ ልጅ ምናምን ሌላ ቅጥረኛ ባንዳ ተከፋይ ብሎ የለ? ግርማ ካሳ ጸረ አማራው እንደዚህ ብሎ የለ ይባላል። እነ ግርማ ካሳ ምናምን ጸረ አማራ ነው አሁን እየበጠበጠ ያለው፣ አየሩን የተቆጣጠረው በጀት ስላለው ከጀርባ ተከፋይ ስላለው ማለት ነው። ስለዚህ የግልጽ ዓላማን ውል ያጠፉታል ማለት ነው፣ ይደበልልቁታል። ግልጽ የሆነውን ዓላማ ህልውናን ለማሸነፍ የህልውና ስጋትን ማጥፋት ነው። በቃ የግልጽ ነው። ምንም ሳይንስ፣ ምንም የተወሳሰበ ፍልስፍና አያስፈልገውም። የህልውና ትግል ላይ ያለ ነኝ ያለ ህዝብ የህልውናው አጥፊ የሆነውን ወይንም የህልውናው የመኖሩ ስጋት የሆነውን ካላጠፋ መኖር አይችልም። ስለዚህ ጠላትን ማሸነፍ ነው። ጠላቶቻችን ብአዴን ነው፣ ወያኔ ነው፣ ኦሮሞማ ርዕዮተ ዓለምን የሚያራምዱ ድርጅቶች ናቸው። እነዚህን ድርጅቶች ማጥፋት ህልውና ማረጋገጥ ነው። ሀገርን ሉዓላዊነት ማስከበር ነው። ኢትዮጵያን ሉዓላዊነት፣ የኢትዮጵያን ህልውና ማስቀጠል ነው። የኢትዮጵያውያን ነባሩን እምነት፣ ታሪክ፣ ቋንቋ፣ ባህል ማስቀጠል ነው። ትውልድ ካለ ስጋት እንዲቀጥል ማድረግ መቻል ነው። ስለዚህ ይሄ እንዲደበላለቅ ያደርጉታል ማለት ነው። የአሸናፊነት ስሜትን በማታከት ግራ በማጋባት ይፈጥራሉ ማለት ነው። የአሸናፊነት ስሜትን በማታከት ግራ በማጋባት ያደበዝዛሉ ማለት ነው። ስለዚህ ግልጽነት በስሜታዊነት ግራ ይጋባል ማለት ነው፣ ይቀየራል። ግልጽነት ይሄ የህልውና ትግል የህልውና ስጋት የሆነን ማጥፋት፣ የህልውና አጥፊን ማጥፋት የሆነው ግራ ወደ መጋባትና የስሜት መደበላለቅ ውስጥ ይገባል ማለት ነው። በስሜታዊነት ይቀይራል ማለት ነው። ከመርህ እንወጣለን ማለት ነው። ስለዚህ እነዚህን ጉዳዮች ይሄ ስነ ልቦናውን ጦርነት መርህ በተመለከተ የህዝብ ግንዛቤ ምን መሆን አለበት፣ የህዝብ ጭብጥ ምን መሆን አለበት ነው። አንደኛ ግራ መጋባት ሲያድግና ሲስፋፋ ግራ መጋባት ሲያድግና ሲስፋፋ ባንዳዎች ተቀባይነት በህዝብ ዘንድ ቀላል ይሆናል። የባንዳዎች ተቀባይነት በህዝብ ዘንድ ቀላል ይሆናል። ግራ ሲጋባ እስኪ በቃ እኔ ብሎ ህዝብ ይንበረከክና ልደቱ አያሌውን ወደ መቀበል ይመጣል። ይልቃል ጌትነትን ወደ መቀበል ይመጣል። ገዱ አንዳርጋቸውን ወደ መቀበል ይመጣል። እነዚህ እንዲቀበሉ ተቀባይነት እንዲያገኙ የሰሩት እነዚህ በአሜሪካ አያ ምናምን ግሎባል ምናምን የሚሉት አምባሳደር ምናምን የሚባል ምድረ ቅጥረኛ ምናምን ይሄ እድሜውን በሙሉ ሆዳም የሆነ ተቀጥሮ የጨረሰ በሙሉ ያንን ሲያጨበጭብ የኖረው በሙሉ ወደፊት ለፊት ይመጣል፣ ደረቱን እየነፋ ማለት ነው። ለምን? ህዝቡ ተግራ ተጋብቶ እውነቱና ውሸቱ ትክክለኛውና ስህተቱ ተደበላልቆበት እውነት የሚናገረው ደብዝዞ በሂደት ጠፍቶ ውሸተኞች ነግሰው ቅጥረኛ ባንዳዎች ነግሰው እውነቱ ተደበላልቆበት እነዚህ ፊት ለፊት ይመጡለታል ማለት ነው። ስለዚህ ባንዳዎች ተቀባይነት ሲያገኙ ትግሉ ይሞታል ማለት ነው። ትግሉ ሞተ ማለት ነው። ባንዳዎች ተቀባይነት ሲያገኙ ትግሉ ሞተ። አሁን አስረስ ማረ ዳምጤ እነ ዝናቡ ልንገረው ሲመሩት የነበረው ጎጃም ላይ ጠላ ዓለምን ጉድ እያስባለ ነበረ እና አስረስ ማረ ዳምጤ እነ ዘመነ ካሴ ሲመጡ ትግሉ እየሞተ መጣ። የጠፋው ብአዴን እየነገሰ መጣ። ይሄን መውሰድ ነው በቃ አጠቃላይ። አሁንም ይሄ ነው እየተደገመ ያለው። ስለዚህ እነ ዝናቡ ልንገረውና የእሱ እነዛ ጀግኖች እየተመረጡ አለቁ። ቀሪዎቹ ተቀፈደዱ፣ ተጠርንፈው ይዘዋል። ምንም መንቀሳቀስ አይችሉም። አሁን ምንም ማድረግ አይችሉም። በል የተባለውን ብቻ ነው የሚል በል የተባሉትን ብቻ ነው የሚል። ለምን? ጠላት ይቃዣላ፣ ያንን ምት ያስታውሳል፣ ያንን የተሳደደውን ያስታውሳል። ቤቱንና ቢሮውን ክፍት ጥሎ የፈረጠጠው ብአዴን ያንን ሁሉ ያስታውሳል። ስለዚህ እነዚህ ላይ በቃ ገዳይ ያሰማራል፣ በዙሪያቸው ገዳይ ያስቀምጣል። ህዝቡ አያውቅም። ዝናቡ እንደዚህ አለ ይላል። ዝናቡ እንደተከበበ ግን አያውቅም። በአስረስ ማረ ዳምጤ ጠርናፊነት መስመሩን ተቆጣጥረው ዘይትና ውሃ የማይቀላቀለው እንዲቀላቀል ተደረገው። የብአዴኑ የአማራ ህዝባዊ ኃይል ብለው የፈጠሩት እነዘመነ እነዚህ ባንዳዎቹ የፈጠሩትና ጀግኖች በደማቸውና በአጥንታቸው ያቆሙት የጎጃም ዕዝ ተቀላቀለ፣ ዘይትና ውሃ። ከዛ ትግሉ ተጠለፈ፣ ብአዴን ተመለሰ፣ ጎጃም ማቅለበሰ፣ ጀግኖች ተገደሉ። እስካሁንም እየተገደሉ ነው። ህዝብ እየተፈጀ ነው። ኦርቶዶክስ ተዋህዶ ነህ እየተባለ
ጊዜው የቅባት ነው እየተባለ እየተፈጀ ነው። አስተማሪ እንዲያልቅ ተደረገ፣ ተዘረፈ፣ ኬላ እየተዘረጋ ተዘረፈ። ፋኖ የተቆጣጠራቸው አካባቢዎች አሁን በሙሉ በብአዴን ቁጥጥር ውስጥ ወደቁ። ከባህር ዳር ዙሪያ ጀምሮ እስከ አባይ እስከ ደጀን ድረስ ያለው በሙሉ ያኔ ፋኖ የተቆጣጠረው አካባቢ ጭራሽ ፋኖ የሌለበት አካባቢ ሁሉ አለ። በሂደት አጠፉት። 100 ተራሮች ምናምን እንደዚህ እንደዚህ እንደዛ እያሉ አጠፉት እናስረስ። ከዛ ሲጨፍር ይውላል ይሄ እባብ ፊቱን ይዞ ማለት ነው። እና ግራ መጋባት፣ የስሜት መደበላለቅ፣ ይሄ ተንኮሉ ሴራው ምኑ በውል ካላየ ነው ስሜት ይደበላለቃል፣ ግራ መጋባት ይፈጠራል። ግራ መጋባት ሲፈጠር ባንዳ ወደፊት ይመጣል ማለት ነው። ባንዳ ተቀባይነት እያገኘ ይመጣል። ባንዳ ወደፊት ከመጣና ተቀባይነት ካገኘ ጀግና ይኮስሳል፣ ይጠፋል፣ እየተለቀመ ያልቃል በዛ ግርግር ውስጥ። ባንዳ ከነገሰ ጠላት ትግሉ ተጠለፈ፣ ትግሉ ሞተ ማለት ነው። ትግሉ ከሞተ ጠላት አሸነፈ ማለት ነው። ጠላት ካሸነፈ አማራ ጠፋ፣ ኢትዮጵያ ፈረሰች። የጠላቶቻችን ቅዠት፣ የምዕራባውያን እቅድ ተሳካ ማለት ነው። ተሳካ ማለት ነው። ኢትዮጵያን ማፍረስ የሚለው ኢትዮጵያን በማያባራ ጦርነት ውስጥ ከቶ እርስ በርስ በማፋጀት አሜሪካም ሆነ ምዕራባውያን ጥቅማቸውን እናተርፋለን የተባለው የአሜሪካ ማንዋል ዘማንዋል የሚባለው ሰነድ እውን ሆነ ማለት ነው። በ100 ዓመታት ውስጥ እውን ሆነ ማለት ነው። እውን ሆነ ማለት ነው። ስለዚህ አማራ ይጠፋል፣ ኢትዮጵያ ትበተናለች ማለት ነው። የቀውስ ምድር ትሆናለች። እንደ ሊቢያ፣ እንደ ሶማሌ፣ እንደ የመን ምናምን በቃ የአሸባሪ ምድር ትሆናለች። ህዝብ መውጫ መግቢያ ያጣል። እናቶች፣ ሴቶች ምናምን ህፃናት ተስፋቸው ጨለማ፣ መዋደቂያ በቃ የወንበዴ መጫወቻ ይሆናሉ ማለት ነው። በሰላም ወጥቶ የሚገባ የለም። ስለዚህ ስነ ልቦናዊ ጦርነት አዲሱ የጦርነት ስልት መሆኑን መገንዘብ አለብን ማለት ነው። ይህ ስነ ልቦናዊ ጦርነት በጦር ሜዳ የተሸነፉት ወደ ስነ ልቦና ወደ አየር ላይ ሲመጡ በዚህ በስነ ልቦና ጦርነት አማራ የሚባሉትን ባንዳዎች ከፊት አሰልፈው በዚህ ልክ ፋኖን ጠርንፈው ይዘው በባንዳዎች ትክክለኛ ጀግና እንዲሳቀቅና እንዲሸማቀቅ ትርክቱን እየቀየሩ አንድነት በሚባል አንድነትን ገፋ ትባላለህ እያስባሉ ሁሉንም ጠርንፈው ትግሉን እያቀዘቀዙ ፕሮፓጋንዳው የስነ ልቦና ጦርነቱ እየተቀጣጠለ ሄድና ስነ ልቦናዊ ጦርነቱ አዲስ የጦርነቱ ከትክክለኛው ጦርነት ዋና ጦርነት ተደረገ ማለት ነው። ይህን መገንዘብ አለ። ቅጥረኛ ባንዳዎችን በስሜት ሳይሆን ስለዚህ አሁን ቅጥረኛ ባንዳዎችን በስሜት ሳይሆን በስልት ነው መከታተል ያለብን። የኋላ ታሪካቸውን ማየት፣ ከየት ነው የመጡት፣ ምንድን ነው ያደረጉት፣ ምንድን ነው የሚሉት፣ ምንድን ነው መሆን ያለበት፣ ምንድን ነው መደረግ ያለበት። የህልውና ጦርነት ላይ ነው። የህልውና ጦርነት ላይ ከሆን ይሄ ፖለቲካ ምናምን የሚባለውን አልፈነዋል። ልክ የፖለቲካ የትጥቅ ትግል ይል ነበር መስመር ሲያስት አስረስ ማረ ዳምጤ። ያንን ተከትለው በቅን ልቦና እንደዛ ሲሉ ነበር። ድርድር ማያውቅ በፖለቲካ ያረጠ ነው እያለ ሲሳደግ ሁሉን ነገር ሞክረዋል። እነዚህ ቅጥረኛ ባንዳዎች የጠላቶቻችን አንደበቶች ናቸው። የጠላቶቻችን ስልት፣ ጸረ አማራ ስልት የሚተገበርባቸው የሚነገርባቸው ወደ ተግባር የሚቀየሩባቸው ሰዎች ናቸው ቅጥረኛ ባንዳዎች። አሁን ይልቃል የሚለው አስረስ የሚለው ይሄ ማን ነው ዘረጦ ዘመነ የሚለው እነዚህ በቃ ይሄ ስኳዱ የለየለት ነው። እስክንድር ነጋ የለየለት ነው። አማራ አለ ብለው አያምኑ። ፋኖ የአማራ ነው አይሉ። በለመደው የእናንዳርጋቸው ትርክት ነው እዛ ስኳዱ እና እስክንድር ውስጥ ያለው። አማራ የሚባል የለም፣ የሰሜን ፖለቲካ ወደ ደቡብ ይመጣል የሚለው። ፋኖ አዲስ አበባ አይገባም ያለው ይሄ ማን ነው አርጃኖ ሻለቃ ዳዊት የተቆጣ ኃይል ነው እያሉ አማራን ሲያነውሩ የነበሩት ናቸው እነ እስክንድር ነጋ ማለት። እነዚህ ደግሞ የዛ ተጓዳኝ ናቸው። መሰረታዊ ግጭት የላቸውም። እና አስረስ ማረ ዳምጤ ከትክክለኛ ከእውነተኞች ጋር ከሚቆሙ ከእነ እስክንድር ጋር መቆም ቀላል ነው። ጥፋት ያለበት ወንጀለኛ ከወንጀለኛ ጋር ነው የሚግባባ። አጭበርባሪ ከአጭበርባሪ ጋር ነው የሚግባባ። የማጭበርበሩ ስልትም ቢለያይ፣ ውሸተኛ አስመሳይ ቀጣፊ ከአስመሳዩ ከቀጣፊው ጋር ነው የሚግባባ። ከእውነተኛ ጋር አይግባባም። እውነተኛን ይፈራዋል። ለምን? እውነተኛ ጋር ሲቆም አጭበርባሪ ሰው፣ ውሸታም ሰው፣ ባንዳ፣ ሌባ፣ አስመሳይ፣ አድርባይ ከእውነተኛ ጋር ሲቆም ይኮስሳል። ስነ ልቦናው ነው የሚኮስስ፣ ውስጡ ነው የሚኮስስ፣ አተር ነው የሚያክል ያንሳል። ስለዚህ እውነተኛ ሲጠፋ እሱ የገነነ እሱ እውነተኛ የሆነ ይመስለዋል እና እውነተኛው ጋር ይዘምታል።
እውነተኛው ጋር ይዘምታል። ስለዚህ አሁን እነ አስረስና እነ እስክንድርና እነ አስረስ የሚነጋገሩት ለዛ ነው። እነ ዘመንና እነ እስክንድር አሁን አብረው የሚመክሩት ለዛ ነው። እነሱ ጥፋት አለባቸው፣ ያጠፉት ወንጀል አለ፣ የማይመልሱት፣ የማይፍቁት፣ መልሰው የማይወጡት፣ አፋቸው የተናገሩት ህዝቡን ማምታታት፣ ግራ ማጋባት፣ አቋሙ እንዲስት ማድረግ፣ መርሁን እንዲጠፋበት እንዲደበላለቅበት ማድረግ፣ መተህ ሩጥ ማለት፣ ከተማ ሲመጣ ገጠር ግባ፣ ገጠር ሲገባ ከተማ ሩጥ ግባ፣ ቀበሌ መቆጣጠር 4 ኪሎ መቆጣጠር ነው ማለት ይሄ መርህን ማጥፋት መደበላለቅ ነው። ዓላማ ማሳት ነው። 5 ይሁን 50 ሺህ አማራ የሆን ተሰባሰብ፣ ጠላትና ወዳጅ ተቀላቀል ማለት ነው። በዚህ ቅልቅል ውስጥ ጠላት እንዲድን ነው፣ ጠላትን ማዳን ነው። ፋኖ እንዲሆን እያሉ ሲሰብኩ በመርህ አንድ የሆነው ምናምን በልብ ስነ ልቦና ይናበባል፣ ይተዋወቃል። ባንዳውን ለመሸፈን ነው አንድነቱ የሚሰበከው በዚህ ልክ። እነ መሳይ መኮንን እነ ግርማ ካሳ እነ ምናምን ይሄ ጸረ አማራው በሙሉ አንድነት የሚሉ ባንዳውን ለማዳን ነው። በባንዳው መዳን ውስጥ የጠላቶቻችን የጸረ አማራ የጸረ ኢትዮጵያኖች የጸረ ኦርቶዶክሶች እቅድ ስለሚሳካ ነው። ጀግኖች ስለሚመናመኑ ነው። በፕሮፓጋንዳው በገንዘቡ ሚዲያውን የተቆጣጠሩት እነሱ ናቸው። 99% ሚዲያውን ሁሉ የምናገረው ይሄንን እንድናገር የሚያደርገኝ የዘመድ ሳተላይት ቴሌቪዥን ብቻ ነው። ሚዲያ ሌላ የለም። ሁሉም ስልታዊ ነው። በረጅምና በአጭር ገመድ በቀጥታና በተዘዋዋሪ የታሰረና ተከፋይ ነው። በግልጸኛ አንድ ባንድ መሄድ ይችላሉ። የሚጠይቅና የሚሞግት ካለ በጣም ደስተኛ ነኝ። እዚህ ሚዲያ ላይ ቀርቦ ከሌ ንጹህ ነው፣ ከሌ እንደዚህ ነው፣ ከሌ እንደዚህ ነው ብሎ የሚሞግተኝ ካለ በጣም በደስታ ነው። በስነ ስርዓት ጥፋትና ወንጀልን በማንሳት የሚሞግት ካለ ይጋበዛል። በግልጽ በክብር ከሌ ንጹህ ነው፣ ከሌ እንደዚህ አድርጓል ምናምን ብሎ የሚነሳ ካለ ስለዚህ ቅጥረኛ ባንዳዎችን በስሜት ሳይሆን በንቃት ህሊናን በማንቃት አይንን በመግለጥ መለየት፣ መቃወምና ከህዝብ መነጠል ማነወር ያስፈልጋል። ባንዳነታቸውን መንገር፣ በስም መጥራት ያስፈልጋል። ባንዳዎች ነው። ይሄ ለዚህ ነው ባንዳ ብሎ በስም ያልጠራ ትግሉን የሚከዳውን ትግሉን የሚሸጠውን አካል ባንዳ ብሎ ካልጠራ ያ ትግል አያሸንፍም። ፋኖ የሚያደርገውን ትግል ፋኖን እየገዘገዘ የሚገኘውን ኃይል ግለሰብ ባንዳ ብሎ ካልጠራ፣ ድርጅት ባንዳ ብሎ ካልጠራ ትግሉ አያሸንፍም። በመርህ መደበላለቅ ውስጥ ራሱ እውነታው ሲጠፋና ጀግኖች ይጠፉና ይገደሉ ይታደሉና ይሞታል ማለት ነው ትግሉ። ስለዚህ ቅጥረኛ ባንዳዎችን በስሜት ሳይሆን በንቃት ህሊና መለየት፣ መቃወምና ከህዝብ መለየት ማጥፋት ያስፈልጋል ማለት ነው። ምክንያቱም ህልውናችንን ለማረጋገጥና ሀገራችን ኢትዮጵያን ለማስቀጠል ስለሚያስገድድ ነው። ይህንን ካላደረግን ትግሉ አያሸንፍም። ትግሉ ካላሸነፈ ህልውናችን አይቀጥልም። ህልውናችን ካልቀጠለ ሀገራችን አይኖርም። ከዛ በሩቅ የምናየው የመን፣ በሩቅ የምናየው ሊቢያ ኢትዮጵያ ላይ ይሆናል ማለት ነው። በቃ ከዛ ይፈነጫል ማለት ነው። ይሄንን አጥፊዎች ይህን መልሰው ይነግሩናል። እና አብይ አህመድ ማን ክብረት የሚሉት ጸረ አማራው አማራን እያለ የሚነግደው ጸረ አማራ ሁሉ ከትግሬውም ከኦሮሞውም የተወለደው በአማራ ስም የሚጠራው በሙሉ ይሄን መልሰው ይነግሩናል። ለምን? ትርክቱን መንጠቅ ነው። ትርክቱን መንጠቅ። አገኘሁ ተሻገር የክልል ፕሬዚዳንት ሲደረግ ጀነራል አሳምነው ጽጌን አስገድለው እሱ ሲቆጣጠሩት ስኳዱ ምናምን ሲቆጣጠሩ የአማራን ጥያቄ መውሰድና ጥያቄውን እኛ ስናራግብላቸው ህዝቡ ይተኛል። ያኔ በፍጥነት ስራ መስራትና መሪዎችን እያሳደድን መግደል ነው የተባለ። የዚህ ጉዳይ አስፈጻሚ ነበር አስረስ ማረ ዳምጤ። ከዛ በኋላ ነሐሴ 1 ቀን በአዴን ያስጨፈጨፋቸውን ገዱ አንዳርጋቸው ቢሮው ላይ ስናይፐር አስጠምዶ ያስጨፈጨፋቸውና አበበ ገረመው የተሰዉበትን ትግል መስዋዕት ቀን አገኘሁ ተሻገር 2 ሜትር በ1 ሜትር ታፔላ ለጥፎ የነሐሴ 1 ሰማዕታት መታወሻ ምናምን የሚለጠፍ አገኘሁ ተሻገር። ያኔ አስረስ ማረ ዳምጤ ህግ አስከባሪ ነበሩ፣ አብረው አክባሪ ነበሩ። ዛሬ የትግሉ መሪ ሆነው ሲመጡ ለምን ብሎ የጠየቀ የለም። ለምን ብለን ስንጠይቅ ይሄ ፕሮፓጋንዳው የተከፋዩ ይሄ ቅጥረኛ በኬንያ በኡጋንዳ የተሰማራው ምናምን ደርቤ ምናምን ማን ነው ኢትዮፕስ ምናምን ይሄ ማን በለጠ ምናምን ይጮሃል። ተሰማርቷል። ቀድሞ የተቃኘ ነው፣ ቀድሞ የተዘጋጀ ነው። እውነትን ለማዳፈን በቃ ቱሪናፋ ይነፋል እዚህም እዛም። በዛ ቱሪናፋ ውስጥ እውነቱ ይዳፈንና ፕሮፓጋንዳው ብቻ ይሰራጫል። ከዛ ህዝቡ ግራ ይገባዋል። ይሄ ነገር እንዴት ነው? እንደማይዋጥለት ያውቃል። እውነት እንዳልሆነ ያውቃል፣ ግን ግራ ይገባዋል ይሄ ነገር
ከዛ ራሱ ይሄ ምዕራባውያን የጭራቁ ዓለም የሶሻል ሚዲያ ደግሞ እውነቱን ሀቁን ያደበዝዘዋል፣ እንዳይታይ ያደርገዋል፣ ይዘጋል፣ አካውንት ያግዳል፣ ከህዝብ ተደራሽነቱን ያጠፋዋል፣ ሪፖርት ይደረግለታል። የተናበበ ነው። ስለዚህ ይህን ሁሉ ጫናና ይህን ሁሉ መከራ ማሸነፍ የምንችለው የህልውና ስጋት ብለን የለየናቸውን ወያኔን፣ ብአዴንን፣ የኦሮሞ ርዕዮተ ዓለም አራማጅ ድርጅቶችና የእነዚህን ጭፍሮች የእነዚህን ፍጥረቶች ማጥፋት ነው። በህግ ተጠያቂ ማድረግ ነው። ድርጅቶችን ማገድ፣ በህግ ማገድ፣ ሀብት ንብረት ለሀገር ለህዝብ መመለስ፣ የእነዚህን አመራሮች ለፍርድ ማቅረብ፣ የጥቅም ሸሪኮች ተባባሪዎችና የእነዚህ አገልጋዮችን ለፍርድ ማቅረብ፣ ከዛ የተበደለን መካስ የሚመጣ በኋላ ነው። ስለዚህ የተፈለገው ፕሮፓጋንዳ ቢነዛ ጸጥ ብሎ እነዚህን ማጥፋት ላይ መስራት አለብን ማለት ነው። በአራተኛ እና በመጨረሻ ያስቀመጥኩት ነጥብ ደግሞ የወጥነትና የተጠያቂነት መርህ ነው። ወጥነትና ተጠያቂነትን፣ ወጥነት በአቋም ጽናት፣ ተጠያቂነት ደግሞ ያጠፋ ካልተጠየቀ፣ ባንዳ ካልተቀጣ፣ ባንዳ ጊዜው ባንዳ ይሆናል፣ ዘመኑ ባንዳ ይሆናል፣ ትውልዱ በሙሉ ባንዳ ይሆናል ማለት ነው። ጀግና ጠፍቶ ባንዳ ከነገሰ፣ እውነት ታፍኖ ውሸት ከነገሰ፣ ጀግናውና ለህዝብ ተቆርቋሪው ለአገር ሟቹ ደሙ ፈሶ አጥንቱን ከስክሶ ሙቶ ልጆቹ ተበትነው የባንዳ ልጆች ከነገሱ፣ የባንዳ ልጆች ተንደላቀው ከኖሩ ባንዳነት የመኖሪያ ስልት ይሆናል ማለት ነው። ልክ ትውልዱን ሲያበላሹት እነመለስ ዜናዊ ሌባ እስካልተያዘ ድረስ ስራው ነው አለ። ስለዚህ ሌብነት ነገሰ። ከዛ በኋላ በዛ ሌብነት ካድሬ መሆን የሀብት ማግኛ ተደረገ። የወያኔ ካድሬ፣ የብአዴን ካድሬ መሆን የጥቅም የስልጣን ማግኛ፣ ስልጣን ማግኘት መዝረፍ ሆነ። እስካልተያዘ ድረስ ብሎ ዘራፊ ሆነ። ስለዚህ ሁሉም ካድሬ ለመሆን ሁሉም አሰፈሰፈ፣ ወጣቱ ትውልዱ። በዛ ውስጥ ዋና ዘራፊው ወያኔ በትግሬ ህዝብ ስም የሚዘርፈው ትግሬ በሙሉ ፖለቲካውና ኢኮኖሚው ተቆጣጠረ እያስባለ በሙሉ በአንድ ጎሳ ቁጥጥር ውስጥ ገባ። ትግሬ ተቆጣጠረው ፖለቲካውንም ኢኮኖሚውን። አሁን ያ ኮፒ ተደርጎ ኦሮሞ ተቆጣጠረው። አሁን ኦሮሞ በህዝብ አንደኛ ነው ተብሎ ፕሮፓጋንዳ ተሰራ። ውሸት ነው። በህዝብ አንደኛ አይደለም። የኦሮሞ ህዝብ ትክክለኛ ኦሮሞዎች ቢቆጠሩ 20 ሚሊዮን አይደርሱ፣ ከ15 ሚሊዮን አያልፉ። በገርባነት የተጨፈለቀው ማንነቱ የተደመሰሰው ሀዲያው፣ ከምባታው፣ ጉራጌው እነዛ የጠፉ 28 ነገዶች ኦሮሞ በገዳ ስርዓት የወረራቸውና የደመሰሳቸው አሁን ራሱ ስታስቲክስ መስሪያ ቤት በ1987 ተቆጥረው በ1990 ምናምን የጠፉት 7-8 ነገዶች ያ ሁሉ ተደምስሶ ነው ኦሮሞ የተባሉ እና አማራን ለመምታት በዚህ ፕሮፓጋንዳ ምዕራባውያኖች በጎግል በምን በዚህ በምን ኢንሳይክሎፒዲያ ምናምን በተለያየ ነገር እንዲገባ አደረጉት። ያ ትርክት ያን የውሸት ትርክት የኦሮሞ ህዝብ ተቀበለው። ገርበው ነው አብዛኛው ገርበው ነው። ሀቀኛ ኦሮሞዎች የሉም። ሀቀኛ የሆነ ማንነት ያለው ይሰጋል። ትክክለኛ ኦሮሞዎች ስጋት ላይ ናቸው። በኦሮሞ ስም ይሄ እየተደረገ እየጠፉ መሆናቸው ያሰጋቸዋል። ትውልዳቸው ያሳስባቸዋል። ይሄ ገርባው ምን ያለው ባንዳው፣ ቅጥረኛው፣ ወንጀለኛው ምናምን እንዲቃለው ምኑ ደግሞ አብሮት በቃ ኦሮሞ እያለ ያርዳል። ፎቶ እያነሳ ቪዲዮ ለታሪክ እንደሚቀመጥ አያውቅም። የወንድ ልጅ ብልት ይቆርጣል። የነፍሰ ጡር ሴት ሆድ ይቀዳል። የሰው ደም ይጠጣል። የሰው ስጋ ይበላል። ቪዲዮ እየቀረጸ ያንን ማስረጃ እያስቀመጠ ነው። ትክክለኛ ኦሮሞዎች ይህን ያውቁታል። ምን አይነት ታሪክ እየተጻፈባቸው ምን አይነት ስም እየተገነባላቸው እንደሆነ ያውቁታል። ግን ድምፅ የላቸውም። ብቅ ሲሉ ይገደላሉ። ፖለቲካውን የተቆጣጠረው ኢኮኖሚውን የተቆጣጠረው ባንዳው በኦሮሞ ህዝብ ስም ኦሮሞ ነኝ እያለ የሚለው ልክ ትግሬ ነኝ እያለ የትግሬን እያስፈጀ በትግሬ ህዝብ ስም ሲነግድ እንደኖረው ማለት ነው። ልጆቹን ውጭ ሀገር አስቀምጦ እያስተማረ የትግሬ ድሃ ትግሬ እየወጣ በጦር ያልቃል። እናት የምትበለው አጣ በረሃብ ታልቃለች። ምድሩ የጦር ምድር ይሆናል። አሁንም ወልቃይት እናመጣልሃለን እያለ ይሰብኩታል። የተቃወመውን ግንባሩን ይሉታል። ይሄ ነው በትግሬ ህዝብም የተፈጸመው በኦሮሞ ህዝብም የተፈጸመው ማለት ነው። ስለዚህ ይሄንን የወጥነትና የተጠያቂነት መርህን ካላሰፈን፣ ባንዳ ካልተቀጣ፣ ውሸታም ካልተቀጣ፣ ፍትህ ካልሰፈነ የሚሆን ነገር የለም ማለት ነው እና ይህም በተመለከተ በዚህ በወጥነትና በተጠያቂነት መርህ ውስጥ እውነተኛ የፋኖ መሪ የሚቆመው የእውነተኛ የፋኖ መሪ የሚቆመው ወይንም ደግሞ ዓላማው ይዞት የሚቆመው የሚጸናበት በህልውና በፍትህና በሀገርና በህዝብ ሉዓላዊነት ላይ ባሉ መርሆች ነው። የእውነተኛ ፋኖ መርሆቹ የሚቆምባቸው ምሰሶዎቹ በፍትህ፣
በህልውና መቀጠል፣ በአገርና በህዝብ ሉዓላዊነት ላይ ናቸው ማለት ነው። እነዚህ ላይ መሰረት ያደረጉ ናቸው። ህልውና መኖር ነው፣ የባህል መኖር፣ ሰው በህይወት መኖር። የባህሉ ሰው በህይወት ሲኖር ሰው የሚያደርገው ባህሉ፣ እምነቱ፣ ታሪኩ፣ ቅርሱ ነው። እነዚህን ሰብስቦ ያዘለት ደግሞ አጽመ ርስቱ ነው። ስለዚህ የአጽመ ርስቱ በእጁ መኖር፣ ባህሉ፣ እምነቱ፣ ታሪኩ፣ ቅርሱ መኖር ሰው አስብሎት ያንን ሰው እንደ ሰው እንዲቀጥል ያደርጋል ማለት ነው። ይሄ ህልውናው ነው። የጠፋ ወንጀል፣ ያለፈ ወንጀል ደግሞ ፍትህ መፈጸም አለበት። ጊዜ ይርጋ ሳይገድበው፣ የይርጋ ጊዜ ሳይገድበው፣ ሻመትም ይለፍ። የተወረሰ አጽመ ርስት መመለስ አለበት። የተደመሰሰ ማንነት መመለስ አለበት። የጠፋ ጥፋት ወንጀል መመለስ አለበት። ፍትህ መንገስ አለበት። ፍትህ ካልነገሰ፣ ውስጥ ካልሻረ አሁንም በሰላም በደህንነት መቀጠል አይቻልም ማለት ነው። ይሄኛው አንድ ነው። ሌላ አገርና ህዝብ ሉዓላዊ መሆን አለበት። አሁን አገር ተሽጧል። ኢትዮጵያን የሚዘውራት ምዕራባውያን ነው። አይኤምኤፍ እና ወርልድ ባንክ ማነቆ ናቸው። እዛ ማነቆ ውስጥ ያስገባሉ። ከዛ ወራሪዎች ተገንጣይ ዘረኛ ሆነው የሰለጠኑት እና የተቋቋሙት በድርጅት የተፈጠረላቸው ደግሞ ለዚህ አስፈጻሚዎች ናቸው። ወያኔ፣ ብአዴን፣ ኦሮሙማ ርዕዮተ ዓለም አስፈጻሚዎች፣ ኦነግ፣ ኦህዴድ ምናምን የሚሉት በሙሉ የተለያየ ስም ነው ያለው። ኦፌኮ ምናምን የሚሉት በሙሉ አስፈጻሚዎች ናቸው ማለት ነው። አስፈጻሚዎች ናቸው። ስለዚህ እነዚህን ከህዝብ መነጠል የህዝብን ሉዓላዊነት ማስከበር ነው። የህዝብ ሉዓላዊነት የሚከበር ነፃ ህዝብ ታላቅ ሀገር የሚለው መርህ ሲከበር በራስ መመራት፣ በራስ ፍልስፍና፣ በራስ እምነት፣ በነባር እምነት፣ በነባር ባህል፣ በነባር ቋንቋ፣ በራስ ቋንቋ መኖር ሲቻል ሉዓላዊነት፣ ዳር ድንበር ሲከበር ከጎረቤት ጋር በጋራ ጥቅም ላይ ሲሰራ፣ በመከባበር ላይ ሲሰራ የሀገር ሉዓላዊነት ይከበራል ማለት ነው። ዛሬ ኢትዮጵያን፣ ሱዳኑ፣ ምኑም፣ ጅቡቲው ምኑም እየመጣ ይጥሰዋል። እየገነጠለ መሬቱን ይወስዳል። እንደፈለገ ገብቶ ወርቅ ቆፍሮ ይወስዳል። ህዝቡ እየታመሰ በጦርነት እየተገደለ እየተፈጀ ባለበት ሁኔታ ማለት ነው። ስለዚህ ትክክለኛው የፋኖ መርህ እዚህ ላይ የቆመ ነው ማለት ነው። ቅጥረኛ ባንዳዎች ግን እነዚህ ስማቸውን ደጋግሜ የምጠቅሳቸው ባንዳዎች እናስረስ፣ በውጭም ያሉት እነ ይልቃል ምናምን ነገዱ፣ ይሄ ገለታው ምናምን የሚሉት በሙሉ ይሄ በኢትዮጵያዊ ስም የተሰበሰበው ጸረ አማራ ጸረ ኢትዮጵያ ቡድን ሀሳብ ኢትዮጵያኒስቱ አማራ ነኝ ብሎ በቃ በሚዲያውም በጋዜጠኛም በጎረቤት ሀገር ሆኖ ህዝቡን የሚያምሰው ወሬ እየረጨ በቃ ቱሪናፋ እየነጨ የሚጨበጥ የሚጨመቅ ነገር ፍሬ የሌለው ነገር እየነዛ ህዝቡን የሚያታክተው በሙሉ ባንዳው የሚዘወረው መርህ የለው። መርሆቹ ቀጣሪዎቹ ናቸው። ጠላቶቻችን ጸረ አማራዎች ጸረ ኢትዮጵያኖች ናቸው። እነማን ናቸው? ወያኔ፣ ብአዴን፣ ኦሮሙማ፣ ብልጽግና፣ ኦህዴድ፣ ኦነግ ናቸው። እነዚህ የትግሉን ስልት በሚፈልጉት አቅጣጫ ለማስኬድ መርህ ሲሰጧቸው ያንን መርህ ተቀብለው ይጮሃሉ። ይህም በሉ ሲባሉ ያንን ይዘው ይወጣሉ። ትላንት ያሉትን አያስታውሱት። ከትላንትና ወዲያ ያሉትን ዛሬ አይደግሙትም። እና አቅጣጫ የሚሰጧቸው መርህ የሚሆኗቸው የሚጮሁበት የሚንጫጩበት አጀንዳ የሚሰጧቸው ጠላቶቻችን ናቸው። ልክ ማን ነው አሳየ ደርቤ እስካሸነፍክ ድረስ በጦርነት የሚሆን በህዝባዊ እምቢተኝነት አለ። ህዝባዊ እምቢተኝነት የወያኔና የኦነግ ፕሮጀክት ነው። የነ ጀዋርና የወያኔዎች ፕሮጀክት ነው። እነ ዘመነ ካሴ በውስጥ የሚሳተፉበት እና አስረስ ማረዳንጤ የሚሳተፉበት ነው። ከዛ ከወያኔ ጋር አብሮ መስራት አለ። ሰሜንኛ ምናምን አሉት። ወያኔ ዋናው ጠላት ነው። ዋናውን ጠላት የትግል አጋር ማድረግ እጅ ስጥ ተንበርከክ ማለት ነው። እንዲንበረከክ ህዝቡ ከወያኔ ጋር መስራት፣ አብይ አህመድን ማስወገድ። አብይ አህመድ ግለሰብ ነው። ርዕዮተ ዓለሙ ግን አለ። ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ፣ ጸረ ሀገር፣ ጸረ ህዝብ የሆነው ርዕዮተ ዓለም አለ። ዛሬ ያላጠፋው ነገ ያጠፋል። ከኦሮሞ ውጭ ያለውን አጥፋ በሙሉ ጠላትህ ነው። እንደዛ አይነት ዩኒፎርም እንደ አይነት የሆነ ማንነት መፍጠር፣ ጨፍላቂ የሆነ ማንነት ድምሰሳ፣ ገዳይ እየተባለ እየደመሰሰ የመጣው 28 ነገድ የደመሰሰው 28 ሲደመር 7 35 ነገድ የደመሰሰው ማንነት፣ ያንን ማንነት ተግባራዊ የሚያደርግ ርዕዮተ ዓለም አለ የተጻፈ። ያንን አስፈጻሚ ሚሊዮን የተመለመለ ሰው አለ በውጭም በውስጥም። ያንን ሁሉ አስረስቶ አብይ አህመድ ይላሉ መርህ ሲደበላልቁና ሲያጠፉ ማለት ነው። ስለዚህ የቅጥረኛ ባንዳዎችን መርህ የሚጮሁበትን የሚሰጣቸው ህዝቡን የሚያውኩበትን ግራ የሚያጋቡበትን የሚያታክቱ የሚያሰለቹበትን የሚሰጧቸው ቀጣሪዎቻቸው ጠላቶቻችን ናቸው ማለት ነው። ስለዚህ አቋማቸው፣ ስሜታቸው፣ መልእክቶቻቸው በየሰዓቱ በየቀኑ በየወሩ ይቀያየራል ማለት ነው። ቋሚ የላቸውም እና ትላንት አማራን ክዶ የለም ብሎ ዛሬ ወካይ መስሎ ሲቀርብ ነገ ሊሸጠን
ነገ ሊያስጠፋን መሆኑን መገንዘብ አለብን። ይልቃል ጌትነት ትላንት አማራ የለም ማለት ዛሬ የአማራ ድምፅ ሆነ። የአማራ ድምፅ ነው፣ አማራን እየሸጠ ነው። አማራ ከወያኔ ጋር አጋር ሁነህ ስራ እያለ ነው። እጅ ስጥ ለጠላትህ እያለን ነው ማለት ነው። እየሸጠን ነው ማለት ነው። ስለዚህ ሊያጠፋን የመጣ ማለት ነው። ሊያጠፋን የመጣ ማለት ነው በግልጽ። እዚህ ላይ ህዝብ ምን አይነት አቋም ነው መያዝ ያለበት? ምን አይነት እንትን ግንዛቤ ነው መጨበጥ ያለበት? እዚህ ጋር መያዝ ያለበት ግንዛቤ ጭብጥ ተጠያቂነትና በጥፋት ልክ ፍርድ እንደሚኖር ለማሳየት መጠየቅ፣ መጀመሪያ መጠየቅ ያስፈልጋል። ተጠያቂነት እንዳለ ለማሳየት ባጠፉት ልክ ደግሞ መጠየቅ፣ ሂሳብን ማወራረድ እንደሚኖር ለማሳየት መጠየቅ። ትላንትና ምን አለ ብሎ መጠየቅ። ትላንትና ይልቃል ጌትነት አማራ የሚባል የለም፣ ጎጃሜ ነው የማውቀው፣ ጎንደሬ ነው የማውቀው ያለ ሰው ነው። ይሄ የማን ትርክት ነው? የወያኔ የኦነግ የጸረ አማራዎች ትርክት ነው። ያንን አማራ ሆኖ አማራ የለም ብሎ ራሱ እንዲክድ ይልቃል እንትና ዋለልኝ መኮንን ሆነ። ዋለልኝ መኮንን ጽፎ የሰጠውትን አማራ ጨቋይ ነው፣ ብሔር ብሔረሰቦች ተጨቁነዋል፣ ታስረዋል፣ ኢትዮጵያ የብሔር ብሔረሰቦች የጭቆና ምድር ሲኦል ናት ምናምን ብሎ እንዲያነብ እንዲጽፍ የተደረገውን ዋለልኝ መኮንንን ሆነ ማለት ነው። ስለዚህ ትላንትና ምን አለ? ትላንትና የት ነበር? ዛሬ ከማን ጋር ነበር ብሎ መጠየቅ። ይልቃል ጌትነት በውሃ ምህንድስና ተመረቅኩ ብሎኛል። እኔም በግል ምንድነው መሐንዲስነት በምንድን ነው ስለው በወተር ቴክኖሎጂ ምናምን ብሎኛል። ሃይድሮሊክስ ነው ምናምን ብሎኛል። ግን ተቀጥሮ ስራ አልሰራም። ስለዚህ ወጪውን ማን ነው የሚሸፍንለት? አሜሪካ የወሰደው ማን ነው? አሜሪካ የሚያስኖረው ማን ነው? ማን ነው የሚከፍለው? ይሄን ያህል ዓመት ልደቱን ማን ነው የሚከፍለው? ይሄን ያህል ዓመት ስራ ሲሰራ ታይቷል። ባንዳዎችን ማን ነው የሚከፍላቸው? ማን ነው የሚያስኖራቸው? ደሞዝ የሚከፍላቸው ማን ነው? እንዴት ነው የሚኖሩት? ወጫቸውን ማን ነው የሚሸፍንላቸው? እንደዛ ሽክ ብለው መጣው እንትን የሚሉት ከየት ያመጡት ነው? የሀብቱ ምንጭ ከየት የመጣ ነው? ከየት የወረሱት ነው? ወነው ማነው ወራዊ ወጪ የሚሸፍንላቸው? ወራዊ ወጪ የሚሸፍንላቸው ማን ነው ብሎ መጠየቅ ያስፈልጋል። በምንድን ነው የሚተዳደረው? የሚያስተዳድረው ማን ነው? ስራ ሰርቷል ወይ? አሁን ይልቃል ጌትነት መሐንዲስ ነኝ ይላል። እንግዲህ መሐንዲስነቱ አሁን የባንዳነት ነው ማለት ነው። በሙያው ካልሰራ፣ የህዝብ ድምፁ ነው እውነቱን ካልተናገረ፣ የህዝብን በደል የሀገርን በደል ካልተናገረ፣ ካላወጀ ያ ተቀጥሮ የሚሰራ ነው ማለት ነው። እና አሁን የባንዳነቱ መሐንዲስ ነው በባንዳነት ሆነ ማለት ነው እንግዲህ በግልጽ። እና ከመልእክታቸው ከሴራቸው ከተንኮላቸው ማን ነው የሚያተርፈው? ይልቃል ወያኔን የትግል አጋር አድርጎ ለአማራ ሲነግር ማን ነው አትራፊው? እየጠፋ ያለው ወያኔ፣ እየጠፋ ያለው ብአዴን፣ እየጠፋ ያለው ኦሮሞማ ነው አትራፊ። ለምን? አማራን እጅ ስጥ እያለው ነው። አጋር አድርገው ወያኔን አጋር አድርግ ሲል ወያኔ ዳነ፣ አማራ እጅ ሰጠ ለጠላቱ ማለት ነው። ላዩ ላይ ተጫነበት ማለት ነው። ስለዚህ ማን ነው ከመልእክታቸው ከሴራቸው ከተንኮላቸው ከዚህ ከአጥፊ ተግባራቸው የሚያተርፈው ማን ነው ብሎ መጠየቅ ያስፈልጋል ማለት ነው። እና ለእውነት መደበቂያ ሲያበጁልን እኛ መቀበል የለብንም። ለእውነቱ ለሀቁ መደበቂያ ሲያበጁለት ያንን መሻር ነው ያለብን ወዲያውኑ። ዘመነ ካሴ ሄዶ ሰላም ሰበከ እንደዚህ ያለ ምናምን፣ ይሄ እውነቱ መደበቂያ ተራ ተልካሻ ነገር እንዴት እንቀበላለን? እንዴት ይህን ተቀብለን እናስተጋባለን? ገዱ አንዳርጋቸው ታክሲ ፓርኪንግ ሰራ፣ ፎቶ አስለብሰው ዩኒፎርም አስለብሰው ያንን ሊዘንጥ የወጣ ሱፉን ለብሶ አስለብሰው ፎቶ አንስተው እንደዚህ ሆነ። ይሄን አጀንዳ አድርገው ይዘው ያመጡታል። ማንም ተስፋዬ ምናምን የሚሏት አንድ ትግሬ ያለች ርስተኝ ነው ምናምን የሚሏት ወያኔ ሆና ወልቃይትን ስትፈጅ የነበረች የወልቃይትን አማራ ስትፈጅ የነበረች። አሁን ሌሎችም ትልቅ ተብዬው ምናምን ሁሉ በቃ አጀንዳ አድርገው ይህ ምን ይሰራልናል? እኛ በአንድ ፓርኪንግ ሆነ ምን ሆነ ለምን እንዲህ አይነት ትርክት ውስጥ እንገባለን? ጠላት ነው። ጠላትን መሬት ላይ ፊት ለፊት የገጠመንን ጠላት እናሸንፍ። ከዛ በኋላ ከኋላ ጀምሮ እስካሁን ያጠፉንን ሂሳብ እናወራርዳለን ማለት ነው። እስካሁን የተበደለ የተደመሰሰ ማንነት ኢትዮጵያዊ በሙሉ ካሳ ይከፈለዋል፣ ለፍትህ ይቀርባል። 400 ዓመት 500 ዓመት እየደመሰሰ የኖረ ሁሉ ለፍትህ ይቀርባል። አፄ ዮሐንስ ጎጃም ገብቶ የፈጀውን ህዝብ ለፍትህ ይቀርባል፣ አጽሙ ለፍትህ ይቀርባል። ፍትህ ይሄ ነው። ቁርሾ ቂም የሚወጣው እንደዚህ ሲሻር ነው። ማንም ሆነ የትግሬም ህዝብ ተበድሎ ከሆነ የኦሮሞም ህዝብ ተበድሎ ከሆነ ለፍትህ ይቀርባል። ሁሉም አጥፊ መውጣት አለበት በትክክልና በሀቅ ማለት ነው። ፍትህ የሚባለው ለዚህ ነው ማለት ነው።
ስለዚህ ለእውነት መደበቂያ ሌላ ተልካሻ ምክንያት ሲፈጥሩ ያንን ሲያበጁ መቀበል የለብንም ማለት ነው። ፍትህም በጠላቶች ፈቃደኛ አይገኝም። በነገራችን ላይ ፍትህ ፋኖ የፍትህ ትግል ሲያደርግ በጠላቱ ፈቃደኛ ጠይቆ አይደለም፣ ራሱ ነው ማስፈጸም ያለበት። ምዕራባውያን ድረሱልን፣ ለምዕራባውያን ንገሩልን ይላል ዘረጦ ቅጥረኛ ባንዳ ሆዳም። ፍትህ በራስ ነው፣ በእውነት ነው። የፍትህ ሀገር ናት ኢትዮጵያ። አባቶቻችን የፍትህ ሀገር የዲሞክራሲ ምናምን የሚል ጉዱ ፈላውን ምዕራባውያን በቃ ጨረሰ ዘመኑ። ማጭበርበር በዲሞክራሲ በምናምን ማጭበርበሪያ የነበረው ጨረሰ፣ እየታመሰ ነው። ቀውሱ የዘራውን ያጭዳል። ከዚህ በኋላ እና አሜሪካ የፈጸሙትን ወንጀል ተጠያቂ ማወራረድ ነው፣ ካሳ መክፈል ውስጥ ነው የሚገቡት እንጂ በጥፋት አይቀጥልም። ያው እነ እንግሊዝ እነ ምናምን እነ ጀርመን እነ ፈረንሳይ ትርምስምሱ እየወጣ ነው። ጠቢቡ ሰለሞን ሁሉም ባለበት አይቀጥልም ብሏል። ያዘነው እንዳዘነ አይቀርም። አጥፊው በአጥፊነቱ አይቀጥልም። የተጎዳ እንደተጎዳ አይቀርም ብሏል እና ያ ይሆናል ማለት ነው። ስለዚህ ፍትህ በጠላት ፈቃድ አይገኝም፣ አይጠየቅም። በክንድ ነው፣ በእግዚአብሔርን አምኖ በክንድ ነው የሚረጋገጠው። ህልውናም በአጥፊዎቻችን ርኅራኄ አይድንም። ህልውናችን የሚድነው አሁንም በክንዳችን ነው። ክንዳችንን ጠበቅ አድርገን እውነትና ሀቅን ይዘን መድረን ቁመን አጥፊና ባንዳን በስሙ እየጠራን እያጠፋን ስንሄድ ነው ፍትህ የሚቀጥለው የሚገኘው፣ ህልውና የሚድነው፣ የሀገር ቀጣይነት ሉዓላዊነት የሚከበረው ማለት ነው። ስለዚህ እንግዲህ የአማራ ህልውናና የፍትህ ኢትዮጵያን የማስቀጠል ትግል የሚመካው ካጠፉት ጋር በመተባበር ሳይሆን በግንዛቤ፣ በአንድነት፣ በእውነት፣ በጀግንነትና በቆራጥነት ላይ ነው። አንድነት ማለት የመርህ ነው። የዚህ የቅጥረኛ ባንዳውን መሪ ምናምን ግለሰብ የማንገስ የግለሰብ ላይ የተንጠለጠለ ትግል፣ ይሄ መረጃ ወጣ ሰነድ ወጣ እንደዚህ ትረካ ትርምስምስ አይደለም። ይሄ ሁሉ ከንቱ ነው። ቱሪናፋ ነው። ይሄ ሁሉ ቱሪናፋ በቃ መወሽከት ነው፣ የማይጨበጥ ንፋስ የሚወስደው ህዝቡን ማደናገር፣ ቀን በቀን እያደናገሩ ለጠላት ጊዜ መግዣ ነው። ስለዚህ በውስጡ ህልውናዬን አድናለሁ ያለ የህልውናው ስጋት የሆነውን የህልውናውን አጥፊውን ለማጥፋት መነሳት አለበት። ይሄ ለሁሉም መርህ መሆን አለበት። ይሄ የአንድነቱ መሰረት መሆን አለበት ማለት ነው። እንግዲህ ማንም ቅጥረኛ ባንዳ ህመማችንን ወደ ፕሮፓጋንዳ እንዲለውጥ፣ ህመማችንን መሳለቂያ አድርጎ ፕሮፓጋንዳ አድርጎ እንዲጽፍ መፍቀድ የለብንም። በዚህ ልክ እህቶቻችን እየተደፈሩ ወላሂ ቢላሂ አማራ አልሆንም እያሉ ህፃናት እየተገደሉ፣ ቤት ተዘግቶበት እየተቃጠለ ህዝብ፣ የነፍሰ ጡር ሆድ እየተቀደደ ጽንስ እየወጣ፣ የወንድ ልጅ ብልት እየተቆረጠ፣ ደም የአማራ ደም እየተጠጣ፣ የአማራ ደም እየፈሰሰ፣ ይህንን በደል ይህን ግፍ ወደ ፕሮፓጋንዳ ቀይረው ቅጥረኛ ባንዳ መጫወቻ ሲያደርገን ይሄ ሊቆጨን ይገባል። ባህላችንን፣ እምነታችንን፣ ታሪካችንን የሚያነውር ስናይ ሊቆጨን ይገባል። በጥፍራችን ሄደን ልንዋጭረው ይገባል። ይህን ስሜት ነው ማምጣት ያለብን። ይህን ካላደረግን አንድንም። እንስሳ እንኳን ይሄ ስሜት አለው። ቅጥረኛ ባንዳ ነግሶ እውነተኛ እንዴት ይሳደዳል? አስመሳይ ነግሶ እንዴት ሀቅ ለሀቅ የቆመ እንዴት ይሳደዳል? እንዴት ይነወራል? እንዴት ይደበዝዛል? ይህን ማስከበር አለበት ለእያንዳንዱ ኢትዮጵያዊ እና ህልውናችን ህልውናችሁ ሀገራችሁ፣ ህልውናችን ሀገራችን ኢትዮጵያ የሚገደን በሙሉ ህልውናችን የሚገደን የሀገራችን ኢትዮጵያ መቀጠል የሚገዳችሁ በጣም አስቸጋሪ በሆነ ወቅት እውነትን ይዞ ሀቅን ይዞ ለቆመ ጀግና መርህ ላለው በፍትህ ላይ ህልውናን በማስከበር ሀገርን በማስቀጠል የህዝብና የሀገር ሉዓላዊነት በማስከበር መርህ ላይ ከረገጠው ጋር ነው መቆም ያለባችሁ። ከባንዳ ጋር የሚያጨበጭብ ጠፊ ነው። የአውሎ ንፋሱ ሲመጣ ሲመታ ቅጥረኛ ባንዳው ሲጠረግ አብሮ የሚጠረግ ነው። ህዝብ ይታዘባል፣ በየአካባቢው ይቃኛል። ማን ባንዳ ነው ማን ውሸታም ነው ያያል። ቀኑ ሲደርስ ሁሉንም ይፈጀዋል። ይሄ እንደሚሆን ማወቅ ያስፈልጋል ማለት ነው። ስለዚህ ከእውነተኛ ጋር ጸንቶ መቆም ያስፈልጋል ማለት ነው። ይሄ ምግብ ሲቀርብ መሶቡ ሲቀርብ ሊበላ ከች የሚለው ይሄ ምንድነው በእንግሊዝኛ ማርኬት ኦፖርቹኒስት የሚለው ሆዳም ነው፣ ለሆዱ የሚኖር ተቅበዝባዥ ነው። እዚህም እዛም በቃ ማንነቱን እንትን ብሎ እንደዚህ የሚኖር ነው። ከሰውኛ የወጣ ነው። አስመሳይ ሆዳም ነው። ወገኑን አገሩን ለጥቅሙ ለሆዱ የሸጠ የከዳ ቅጥረኛ ባንዳ
ከባንዳ ጋር የወገነ ባንዳን አንግሼ ይሄን አገኛለሁ የሚል ምሁር ነኝ ባይ ጭንቅላቱ የበሰበሰ የገማ ስሙ ግን ፕሮፌሰር ዶክተር የሆነ የጥቅም ነጋዴ በሰው ልጅ ስቃይና በደል አተርፋለሁ ብሎ የሚንቀሳቀስ ሆዳምን በሙሉ ማጋለጥ፣ በስሙ መጥራት፣ ስሙን መለጠፍ፣ ፎቶውን መለጠፍ ያስፈልጋል ማለት ነው። ስለዚህ ጥቅሙን አስልቶ ትርፋማ በሚሆንበት ጊዜ የሚታየው ጋር መሰለፍ ከአጥፊ ጎን መሰለፍ ነው። ለመንፈስም ለህሊናም ለራስ ህሊናም መወቀስ ነው። የራስ ህሊናም ይወቅሳል፣ የራስ ህሊናም ይገዘግዛል፣ ሰው አያደርግም። እና እንደ የተባለው ሀብትም ገንዘብም ስልጣንም ቢገኝ ጤና አይሆንም። ለየትኛው እድሜ የትኛው መኖሩን ማንም ይሄ ባንዳው እኮ መኖሩን አያውቅም። ወዳምነቱ ግብዝነቱ በቃ ከሰውነት የወጣ መሆኑ ይሄን መቼ እንደሚኖር እንኳን አያውቅም። ህዝብን ሲያታልል ህዝብ ላይ ሲቆምር በሙሉ ማለት ነው። እና እነዚህን ግንዛቤ እናድርግ፣ ይሄንን እንጨብጥ። ትግላችን ያሸንፋል። የህልውና ነው። የህልውና ትግል ዛሬ ላይ ትብታቡ እየበዛ ቅጥረኛ ባንዳው እየተበተበው እያደናገረው እንትን ቢልም ይሄ ሁሉ ይጠራል፣ እየጠራ ነው ያለ። ማን ምን እንደሆነ እያደረ እየዋለ ካባው እየተገፈፈ ነው ያለ። ያልተገፈፈው ሁሉ እየተገለጠ ነው ያለ። የኢንጂነር ይልቃል ይሄ መሐንዲስ ይልቃል ጌትነት የሚሉት ባንዳ ነው ብለን የሰማያዊ ፓርቲን የፈጠረው የደህንነት ተቋሙ ነው ብለን የዛሬ 5 ዓመት 6 ዓመት ስንናገር አልተሰማንም። ዛሬ ግን በራሱ ጊዜ ተገለጠ ማለት ነው። እና በዚህ ሂደት ሁሉም ጽዋው ሲሞላ እየተገለጠ ይመጣል። ማሸነፋችን እርግጥ ነው። አማራነት ያሸንፋል። አድማጭ ተመልካቾቻችን ይህንና መሰል መልእክቶችን በማዳመጥ ህልውናችንን እናስከብረን የሀገራችንን ቀጣይነት አረጋግጠን ትውልዳችን ይቀጥል ዘንድ የዘመድ ሳተላይት ቴሌቪዥን እንከታተል። የዘመድ ሳተላይት ቴሌቪዥንን በመከታተል ባለቤት በመሆን በማገዝ በማብቃት ተደራሽነቱን በማስፋት ኃላፊነታችንን እንድንወጣ በዚህ አጋጣሚ ያሳስባለሁ። ሌላው በዘመድ ሳተላይት ቴሌቪዥን ማየት የማትችሉ በተለያየ አጋጣሚ ምክንያት ደግሞ ፍኖተ አማራ ዩቲዩብ ቻናል አለ። ፍኖተ አማራ ዩቲዩብ ቻናልን በማካፈል በማሰራጨት ተከታይ በመሆን እንዲህ አይነት ሀቅና እውነቱን የተደበቀብንን የደበዘዘውን እየታፈነ ያለውን እውነት፣ ሴራ፣ ተንኮል፣ ቅጥረኛ ባንዳውን ማንነት እንከታተል። ጠላቱን ያወቀ ይጀግናል ነው። የጀገነ ደግሞ ያሸንፋል ነው። ያሸነፈ ደግሞ ህልውናውን ያረጋግጣል፣ የሀገሩን ቀጣይነት ያረጋግጣል። ትውልዱ ካለ ስጋት መቀጠሉን ያረጋግጣል። ውስጡ እፎይ ይላል፣ የውስጥ ሰላም ያገኛል ማለት ነው። እንግዲህ የዛሬው ዝግጅቴ እዚህ ጋር ያበቃል። ሰላም።